ናለሁ እኔ እንኳን ስለ ጌታቸው ረዳ ያለኝ አስተያየት በርግጥ እንዳገር ሆነን ከሆነ የምናወራው እንደ ኢትዮጵያውያን የፈለገ ነገር ይሁን ጌታቸው በጣም የተማረ ሰው ነው። አንዳንድ ትግራይ እኔ ይቅርታ አድርግልኝ ጌታቸው ኦሬዲ ከዚህ ስልጣኑን ከማጣቱ የተነሳ በቃ ጽናት ይስጥ ይሄ ትግራይ ህዝብ በቃ ለትግራይ ሁሉ ጽናት ነው የምመኘው እኔ። ጌታቸው ማለት ስልጡን ፖለቲከኛ ነው። በጣም የተማረ ነው ከሚገባው በላይ። ምንድነው የተማረው? ምልህ እስቲ በትምህርቱ የሰራውን ንገረኝ። አዎ በጣም የታወቀ ትምህርት ነው ያለው ጌታቸው። ምን ይላሉ መሰለህ? እንደ አንድ አስተማሪ ልንገርህ። ኦኬ በጣም የተማርኩኝ ነኝ ስትላቸው ምን ይሉሃል? እስቲ ምንድነው የሰራኸው ነው የሚሉክ። እስኖት አባውት ወረቀት ይሄ ተምሬያለሁ አይደለም። ምን ትግራይ ህዝብ ልንገርህ፣ የትግራይ ህዝብ አሁን ላለበት ደረጃ ብዙ ሴራዎች ተተብቶበት ከነበረው አንፃር ስታይ ማለት ነው። የትግራይ ህዝብ አሁን ያለበት ደረጃ መፈናቀል፣ መበታተን፣ መራብ፣ መጠማት፣ እንደ ክልል ሰርቫይቭ አለማድረግ፣ ጠላቶቹ መወረር። እሺ አሁን ያለበት ደረጃ ቢሆንም ልንገርህ አስጨርሰኝ እኔ እድሉን ስለሰጠኝ እኔ ልናገርና ከዛ አንዳንድ ጊዜ ላንተ ሳይሆን እዚህ ላሉት ብዙ ጊዜ እኛ ሀገር ምንድነው የሚሰማው እንግሊዝኛ ያወራ ሰው ተማረ ምናምን ይላሉና በጣም ድንቁርና ነው። እስኪ ልንገርህ እኔ ጌታቸው እኮ የትግራይን ህዝብ ክዱ አይደለም እኮ የወረደው ስልጣኑን ያጣው ኦሬዲ እነሱ አንድ ጥያቄ ልጠይቅ። አሁን አብይ አህመድ ጋራ የካቢኔ አባል ሆኖ መስራቱ ትክክል ነው? እኔ አብይ ደጋፊ አይደለሁም። ነገሩን ልክ አይደለም። አሁን ጌታቸው የአብይ አህመድ የካቢኔ አባል ሆኖ ገብቶ ስራ ጀምሯል ዛሬ እንዳየነው። ይሄንን አንተ አንድ የተማረ ሰው ነው የምትለው? እኔ ልንገርህ ሰጣህን ነው አዳም። እሺ ኦኬ 1 ሚሊዮን ሰው ካስጨረሰ በኋላ ከ65,000 የትግራይ ልጃገረዶች ካስደፈረ በኋላ በሚሊዮኖች የሚቆጠሩ ስደተኛና የተበታተነ ህዝብ ከፈጠረ በኋላ ይሄንን ያረጋው መሰረተ ልማት አፍርሶ ትግራይ እንደ በሻሻ አድርገናታል ብሎ ትግራይን 100 ዓመት ወደ ኋላ እንመልሳታለን ብሎ አቅዶ አልሞ ከሰራ ስርዓት ጋር ለፍትህና ለፍርድ እንደማቅረብ እሱ ጋር ሄደ ዕውቅና ሰጥተህ አብረህ መስራት ይሄ ትሪዝን አይደል? ይሄ አሳልፎ መስጠት ክህደት። ይሄ የሚያሳየው ኤድመንድ የሱን ጥንካሬ የሱን ጀግንነት ነው። እንደ ጌታቸው አብይን አንተ ታሽሞነሙነዋለህ እንጂ እንደ ጌታቸው አብይን ቁም ስቅሉን ያሳየው ያዋረደው ያረከሰው ያቀለለው ሰው ኢትዮጵያ ውስጥ የለም። ታዲያ እሱ ስር ሄደ ብብት ስር የትግራይን ህዝብ ዛሬ ስትሰራስ ምን ይባላል? ቆይ መጀመሪያ ስማኝ፣ እኔም ልጨርስ፣ እኔም ልንገርህ። ጌታቸው የፈለገ ነገር ይሁን በትግራይ ህዝብ ዘንድ እያንዳንዱ ልብ ላይ የሰራው ታሪክ ተጽፎ ይኖራል። እነዚህ ታገልኝ የሚሉት ቆይ ልንገርህ ይሄ እኮ አሁን ትላንት ያየነው ታሪክ ሳይሆን ይሄን አረገ ይሄን ሰራ የምትለኝን ንገረኝ። ልንገርህ የትግራይ ህዝብ አካውንቱን መጠቀም እንዳይችል፣ ውሃ እንዳያገኝ፣ መድኃኒት እንዳያገኝ፣ ህዝቡ ሁሉ ተፈናቅሎ ከነበረበት ሁኔታውን ስታይ ነው የምልህ። ገብቶሃል? ያነው ሁሉ ሴራ ተተብቶበት የነበረን ህዝብ ነፃ እንዲወጣ መቃወም የጀመረው የትግራይ ህዝብ በጌታቸው ነው እንጂ ቲፒኤልኤፍ ሆነ የትግራይ ህዝብ ሆነ የትግራይ በአመራር ደረጃ ቲፒኤልኤፍን የሚቃወም አንድም የለም። ማንንም አታነሳም። እነዚህ ደንቆሮዎች ከመሆናቸው የተነሳ የተማረ አይወዱም። ይሄ ተፈጥሯዊ ባህሪያቸው ነው። ከደብረጽዮን አይ ቲንክ በትምህርት ዶክተር ነው ጌታቸው ረዳ ዶክተር ማለት ነው። ህዝቡን ያስጨረሰው ንምትኳስ ማይ ትጣራጠሩ አለይን ሆለና ምትዕራይ አብይና እንበይ አክልተ መልሐስ ሓደ ዘረባይና ከነዛረዎም ይያለ እሱ አይደል ህዝቡን ያስጨረሰው። ይሄ ደግሞ አይ እንትን ነው ላርምህ ነው። አንዳንድ ጊዜ በትምህርት ደረጃ ከሆነ ደብረጽዮን አትሊስት እስከ ዶክትሬት ሰርቷል ከጌታቸው ረዳ የተሻለ ማለት ነው። አንደበተ ርቱዕ አይደለም ደብረጽዮን፣
ህዝባችንን ለዚህ አሳር ያበቃው ለዚህ ፈተና የዳረገው ደብረጽዮን ነው። ደብረጽዮንና አጃቢዎቻቸው በቁም ለፍርድ መቅረብ የነበረባቸው ሰዎች ናቸው። እሺ ማለት አሁን እኔ የጠየቅኩን ጌታቸው የአብይ አህመድ ገደለን፣ ፈለጠን፣ ቆረጠን፣ አፈናቀለን የምትለው ስርዓት ላይ ሄዶ ለመስራትና ለመታዘዝ ካቢኔ አባል ሆኖ ሲገባ ለአንተ ጌታቸው ረዳ ተምሯል፣ ሰልጥኗል፣ አድጓል የምትለው የሰራው ስራ ትክክል ነው አይደለም? ይሄን የመረጠው የትግራይን ህዝብ ለመርዳት ነው። የቲፒኤልኤፍን ለመቃወም ከአብይ ጋር ሆኖ መስራት አለበት። ኢትዮጵያዊ ሆኖ መስራት መቻል አለበት። አብይ ቲፒኤልኤፍ ሆኖ ነው ቲፒኤልኤፍን የጣለው። ስለዚህ የፈለገ ነገር ይሁን እነሱ ዋጋ ውስጥ መኖር ስላልቻለም ሊያሰሩት ስላልቻሉ ባይኤኒ ሚኒስ ሊረሽኑትም ነበር፣ ሊያጠፉትም ነበር። ያንን ድፍረት በነፃነት መናገር የቻለው ጌታቸው ረዳ ነው። ይሄን በደንብ 4 ነጥብ አድርገህ ማወቅ መቻል አለብህ። በጣም ጀግና ነው። የትግራይ ሙሉ የትግራይ ህዝብ እነዚህ በቼይን የተሳሰረ ዕውቀት ነው ያላቸው። ይሄ አድዋ፣ ሽሬ፣ አክሱም ምናምን የምትለው ህዝብ ቼይን አለው። ገብቷል? ይሄን ቼይን መበጠስ አትችልም። ገብቷል? ራያ እንደ ራያ እንዳይቆም፣ እንደርታ ሆኖ እንዳይቆም ትግራይ ውስጥ የተሰራ ሴራ አለ። የዘር ጥራት አላቸው። ትግራይን ለመምራት የዘር ጥራትህ መጠራት አለበት። ጄስ የዛ አካባቢ ሰው ነህ? እኔ ኦፍ ኮርስ የምን አካባቢ? በደንብ አድርጌ ነው የማውቀው። የምን አካባቢ? እኔ እንደርታ ነኝ። ኦኬ ዛሬ ትናንትና ሰሞኑን ራያ አካባቢ ያለ አለማጣ አካባቢ ያለ ነገር እየሰማህ ያለው አዲስ ዜና አለ። ተመልሰው የተመለሱት ራሳቸው ተመልሰው እየተፈናቀሉ ነው። ልክ ነኝ? አልተፈናቀሉም። እኔ በጣም ብዙ መረጃ ስላለኝ ነው እኔ ይሄን የምነግርህ። እኔ በጣም ብዙ መረጃ አለኝ። የራያ ህዝብ በደንብ ነው የማውቀው። ነው አላማጣም በለው፣ ኮረምን በለው፣ ቆቦም ብትለው፣ የፈለገው ዜናዎችን ብትለው ዜናዎቹ ውሸት ናቸው ነው የምትለኝ? ጌታቸው ረዳ እኮ ያላማጣ ሰው ነው። ኖ ዜናዎቹ ከሀቅ የራቀ ዜና ነው። ከሀቅ የራቀ ዜና ነው ይሄ። ገብቶሃል? የራያ ህዝብ የመለሰው ቲፒኤልኤፍ አይደለም፣ ራሱ ነው የተመለሰው። በክንዱ ነው የተመለሰው። ወደ ሀገራችን እንገባለን፣ የሚመጣውን ጭቆናችንን እንታገላለን ብሎ ነው። ልትመልስልኝ ያልደፈርከው ጌታቸው ረዳ ኦኬ፣ አብይ ለምሳሌ በትግራይ ላይ ጄኖሳይድ አድርጓል ብለህ ታምናለህ? አብይ ብቻ አይደለም፣ ኖ ሌሎቹ በማይባል የኢትዮጵያ ህዝብ ጄኖሳይድ ፈጽሟል። አብይ እንደ አንድ ጄኖሳይድ ያካሄደ ትግራይ ላይ ተጠያቂ መሆን አለበት ብለህ ታምናለህ? አታምንም? በደንብ አምናለሁ። እሱ እንዲጠየቅ ነበር ትግሉ የተካሄደው። ስለዚህ ይሄንን ጄኖሳይድ ያካሄደ ስርዓት ላይ ሄደ ለፍትህና ርትዕ ሳይፈጸም፣ ተፈናቃይ ሳይመለስ፣ የትግራይ ጊዜያዊ አስተዳደር ሳይመለስ፣ የትግራይ መሬት ላይ ጠላቶቻቸው ከመሬታቸው ሳይወጡ አሁን ይሄ ሁላ ባልተካሄደበት ወቅት ከሱ ወደ ብልጽግና ገብተህ ከብልጽግና ስርዓት ጋር አብሮ መስራቱ ጌታቸው ትክክል ነው ብለህ ትላለህ? ልንገርህ፣ እኔ ይሄን በደንብ ልንገርህ። ኖ እኮ እንድትነግረኝ ትላለህ? አትልም? አልልም። ኦኬ። ስለዚህ ለምንድን ነው ታዲያ አብይን ጄኖሳይድ ትላለህ? ከእንደገና ግን ወደ አብይ ፓርቲ ገብቶ መስራቱ ደግሞ ትክክል ነው ትላለህ? ጭንቅላት እኔን አዳምጠኝ እያልኩ ያለሁትን እኔን አዳምጠኝ። ለሚታክ ፈርስት መጀመሪያ እኔ ድሉን ሰጥተኛል። እኔ ልናገርና ከዛ አንተ ደግሞ ትናገራለህ። ገብቶሃል? እኔ እያልኩ ያለሁት ጌታቸውን አላሰራ ያሉት በጎጥ ስለሚያምኑ ነው። እኔ ውሸት እኔ ይኸውልህ ጉዳዩን በቅርበት አውቀዋለሁ። እኔ በቅርበት ቆይ ጄስ ልንገርህ እስቲ እንደው ስላመጣኸው ልንገርህ። እኔ በመጀመሪያ ጌታቸው ወደ ኃላፊነት ሲመጣ እኔ በሚዲያ ወጥቼ አይተዋል። ካላየኸው ላስደምጥህ እችላለሁ። ዩቲዩብ ላይ ሁላችሁም ተጋሩ በአንድ ድምፅ እኔን ስትቃወሙኝ ምን አልኳችሁ? እኔ ጌታቸው ለአመራር አይሆንም። አንደኛ ጌታቸው በመሸበት የሚያድር እኔ አንዳንድ አሁን ሰሞኑን እለቃቸዋለሁ ብያለሁ። ጌታቸው ጠጥቶ መራመድ አቅቶት ቦዲጋርዶቹ ከቀኝና ከግራ እየጎተቱ መኪና ውስጥ እስካሁን ልለቀው አልፈለግኩም ነበር። ከዚህ በኋላ ግን ግዴታ ይሆናል።
ከዛ በኋላ ምን አልኩኝ እኔ እዛ በሸራተንም በሂልተንም ከነ ሜላት ከነዚህ ሚያሚያው የሚሉት ፍንዳታ ልጃገረዶች ጋራ ቁጭ ብሎ ሸራተን እየጠጣ ይውላል። እሱም ፎቶግራፍ አውጥቼ እኔም የመጀመሪያ ጊዜ ለጠፍኩት እኔ ነኝ። ምን አልኩኝ የሱ ወዳጅ አለ እኔም ከተማ ይሄ ሰውዬ የትግራይን ህዝብ እያስበላ ነው። አንደኛ ምልህ ሴሰኛም ሱሰኛም መሆን መብት ነው እንደ ግለሰብ። ግን ጧት መቀሌ ማታ ማታ ሸበሌ እየዋልክና እያደርክ እየጠጣህ እየሰከርክ ትግራይ ውስጥ ቢሮ ዘግቶ እንትን አገልግሎት ለማግኘት ሰዎች ቢሮ እንኳን መጥተው ከሰዓት በኋላ አንድ ቀን ጌታቸው ተገኝቶ አያውቅም። ካቢኔው በ2 ዓመት ጊዜ ውስጥ ካቢኔው የጌታቸው ካቢኔ የተሰበሰበው ከ3 እና ከ4 ጊዜ በላይ አይደለም። ይሄንን ታደሰ ወረደ ራሱ ለሚዲያ በሚዲያ ላይ መጥቶ የአንድ የትግርኛ ሚዲያ ላይ መጥቶ ተናግሮት ያውቃል። እኔ ምን አልኩኝ? አይሆናችሁም ጌታቸው እኔ በግሌ ራሱ እዚህ ወዳጁ አለ እረፍ፣ አለበለዛ ሚስጥርህን አውጣለሁ፣ አጋልጥሃለሁ። አንተ ነገ ጠዋት ስራህን ሳትሰራ ስትቀር በራያ ስለሆንኩ አላማጣ ስለሆንኩ እንደርታ። ምክንያቱም እንደዛ አይነት በጣም ይሄ ነገሮችን ሳያላምጥ የሚውጥ ብዙ የደነዘዘ ሰው አለ። ጌታቸው ክርስቲያን ስለሆነ ነው፣ ራያ ስለሆነ ነው፣ አላማጣ ስለሆነ ነው የሚል ብዙ ደንቆሮ እንዳለ ስለማውቅ እኔ ደግሞ እናንተ ከምትሉት ነገር የራኩኝ እናንተ አካባቢ አላቀውም። አሁን የምትሉትን ሁላ በኋላ ነው የምሰማው። ያን ያህል ትግራይ ውስጥ ስላሉ ከተማዎች፣ ወረዳዎች፣ አውራጃዎች፣ አካባቢዎች እኔ ያን ያህል እውቀቱ የለኝም። አሁን ነው እናንተ እኔ መሪዎች ሁል ጊዜ ጥፋታቸውን ለመሸፈን ሲፈልጉ ምን ይላሉ? እንዲያውም አስተማሪ ነኝ፣ እንደ አስተማሪነቴ ተማሪ ኤ ሲያገኝ ኤ ያገኘው፣ ኤፍ ስንሰጠው ግን ኤፍ ሰጠኝ ነው የሚለው። አገኘው አይልም። ማንም በጥፋቴ ስላላጠናው ስላልሰራው ሚል የለም። ጌታቸው ነገ ጠዋት አንደኛ የሊደርሽፕ የመሪ ስነ ምግባርም የለውም፣ የመሪ ባህርም የለውም፣ ኤክስፒሪየንስም የለውም። ሶ አይሆንም ለአመራር። ነገ ጠዋት ለምን አልሰራህም ሲባል አላሰራ አሉኝ ራያ ስለሆንኩኝ ካላማጣ ስለመጣሁኝ እንደሚል አቅ ነበር። ይሄን ለዛ ነው ብዙ የትግራይ ልጆች አንተን የመሳሰሉ ሁሏችሁም በሚባል ደረጃ ስትቃወሙኝ ከ2 ዓመት በፊት እኔ ማቀው ሚስጥር ስላለ ነው። አሁን ኦልሬዲ ፖለቲካ ኮንቪንስና ኮንፊውዝ ቁማር ነው ብለዋል እንትና። ስለዚህ ቁማር እንደሆነ ስለማውቅ እንዳንተ አይነት ልጆች ስሜታችሁን እያንተከተከ እንደሚጋልባችሁ ስለማውቅ ጌታቸው ተውረፉ፣ ይቅርባችሁ። እኔ የሱን ሚስጥር በቅርበት አውቃለሁ። ምን እንደሚያደርግ እሱም ያውቃል፣ እሱ ራሱ ያውቃል። ጌታቸው ማለት የመጨረሻ ወሮ በላ ዱርዬ፣ ሴት ሲያሳድድ መጠጥ ቤት ሲውል ሲያድር እንደሚውል እኔ አውቃለሁ። ስራውን ምንም አይሰራም፣ አይሆንም ለአመራር። ኤቭሪባዲ ኖውስ ዳት። ሶ አሁን እናንተ አላሰራ አሉት ምናምን አሉት። በመጀመሪያ ሊደርሽፕ ማለት ምን ማለት ነው? እንኳንስ ፖለቲካ ውስጥ ቤተ ክርስቲያን ውስጥ ቀዳሽ ቄስና ጳጳስ እነ ከሌ አላሰራ አሉኝ ሊልህ ይችላል። መሪ ማለት ምን ማለት ነው? እንቅፋት የለም መሰናክል የለም አይደለም። የአንድ መሪ ብቃቱ እንቅፋቱን መሰናክሉን ተሻግሮ አሻግሮ መስራት ይችላል አይችልም፣ እሱ የብቃት ጥያቄ ነው። አይ እንቅፋት ካየሁ መሰናክል ካየሁ መስራት አልችልም ካልክ ፍሮም ዘ ቬሪ ቢጊኒንግ ዩ አር ናት ሊደር። ለምንድን ነው ቦታው ላይ መጣኸው? እንጂ ይሄ መንግስተ ሰማያት አይደለም። እንኳን ፖለቲካ ላይ ቤተ ክርስቲያን ላይ የሚያደናቅፍ ሰው ይኖራል። ተሻግረህ ለመስራት ካሰብክ ከወሰንክ እቅድ ጌታቸው ረዳ እቅድ አውጥቶ ያውቃል? ፕላን አለው? አጀንዳ አለው? ምንድን ነው ሲያደርጉ የነበሩ 2 ዓመት? ልንገርህ፣ እንዲያውም ንገረኝ ካልከኝ 2 ዓመት በአካባቢ ህዝብ እየመለመልክ ትግራይ ላይ አንድነት እንዳይመጣ ስታሳምጽ የነበርክ የተወሰኑ ልጆች አፋር ላይ ያሉ አሁን አንዳንድ ወጠጤዎች ግቡ እያልኳቸው ነው። ምክንያቱም ከትግራይ መከላከያ ሰራዊት ጋር እንደዚህ የምትሳፈጥ አይደለም። የማንም ወጠጤ መጠጤ ዝም ብላ አፋር ገብቼ ነፃ አውጥቼ ስልጣን ምናምን አለ ቂጥህንም ግንባርህንም ሳይሉ ግባና አርፈ ትምህርትን ተማር እያልኩ ነው አንዳንድ ወጠጤዎች። ምክንያቱም ትግራይ ውስጥ ስልጣን ከፈለክ እስክርቢቱ ያዝ፣ መሳሪያ አትይዝም። ምክንያቱም ትግራይ ውስጥ ሲቪል ዋር አንፈልግም። ግን ብዙ አሉ ደንቆሮ ጠላቱንና ወዳጁን በትክክል ለይቶ ማያቅ። ስንት ጠላትህ መሬትህን አስረክበህ
ህዝብህን አፈናቅለህ እሱን ወደ ማስመለስ አንድነትን ወደ መገንባት ጠላቶችህ ነገ እንዳይበሉ ራስን ከማዘጋጀት ጋራ በጭንቅላት ያልዳበረ በእውቀት ያልዳበረ ጭንቅላት ስለሆነ እነ ጌታቸው ረዳ መጥቶ እዛ ሸራተን ኢሊሌና ምናምን ከሴት ጋር ሲገለሙት እየዋለ እያደረ አይ ስራ አልሰራሁም እያደናቀፉኝ ነው ብሎ ይነግርሃል። ህዝቡ አያቅማ። ለምን? ኦፍኮርስ እኛ በቅርበት የምናቅ ሚስጥሩን የምናቅ የምንለጣጥፍ የምንከታተል አይመጣም እኛ ጋር። ጌታቸው ረዳ እኔ ጋር መጥቶ የትግራይ አመራሮች ህወሓት እንቅፋት ፈጥሮብኝ ነው አይለኝም። ለምንድን ነው ማይለኝ? እንተዋወቃለን፣ አወጣለታለሁ ጉዱን ዘክዝኬ። ግን ምንድን ነው የሚያሳዝነኝ? 2 ዓመት ሙሉ ግን በአካባቢና በመንደር ወጣቶች በየአዳራሹ እየሰበሰባችሁ እኛ አድዋ፣ እኛ ራያ፣ እኛ ሰባ እንደርታ ምናምን ትለኛል። ይሄ አተትና ጎተት የሆነ ጭንቅላት ይዘን ትግራይ እንደ ትግራይ ነው የማቀህ ራያ ነኝ አደሬ ነኝ እንትና ነኝ ሰባ እንደርታ ምናምን የሚለውን ይሄንን የደንቆሮ አስጭንቅላት ትተውና ፖለቲካውን ወደ ጎን አድርገህ የተከበብክበትን ፖለቲካ እሳት ውስጥ ጠላት ከቦሃል፣ መሬትህም ላይ አለ፣ በአካባቢህም አለ። አንድ ሆነን ህዝባችንን መልሰን አንድነታችንን አረጋግጠን ጥቅማችንን እንዴት እናስከብራለን? ህወሓትን ለመጣል ቀላል ነው። ህወሓትን ለመጣል መሳሪያ ይዞ በመምጣት ቢሆን ኖሮ አብይ ጥላቸው ነበር። ህወሓትን ለመጣል ቀላሉ መንገድ ሐሳብ ይዘ መምጣት ነው። ፕሮግራም ይዘ መምጣት ነው። ፓርቲ አጀንዳ ይዘ መምጣት ነው። አጀንዳህን ለህዝብ መሸጥ ነው። የትግራይ ህዝብ ህወሓትን ያንተን ሐሳብ ከገዛ ያንተን ፓርቲ ከገዛው የትግራይ ህዝብ በ2 በ3 ቀን ህወሓትን ድርግም አድርጎ ያጠፋልሃል። ግን ችግሩ እናንተ ህወሓትን በመሳሪያ እናጠፋለን። በመሳሪያ አታጠፋውም። ህወሓት ያለው ሰው ልብና ጭንቅላት ውስጥ ያለ ፍልስፍና ነው፣ የፖለቲካ ፍልስፍና። እሱን ሌላ ፍልስፍና ይዘህ መጥተህ በሰው ልብና አእምሮ ካነገስከው ህወሓትን ልትጥለው ትችላለህ። ህወሓትን ግን መሳሪያ ይዞ በመምጣት ቢሆን ሻዕቢያ ያጠፋው ነበር፣ ብልጽግና ያጠፋው ነበር፣ የኢትዮጵያ ብሔር ብሔረሰቦች ልዩ ኃይል መጥተው ያጠፉት ነበር። አልቻሉትም ሊያጠፉት። ነግረን ነበር። ህወሓትን የምታጠፋው በሐሳብ ህወሓት ማለት የፖለቲካ አስተሳሰብ ነው፣ ጥሩም ይሁን መጥፎ። ሌላ የፖለቲካ አስተሳሰብ ይዘህ መጥተህ ህወሓትን ማሳጣት፣ ዳር ማድረስ ከፈለገም በሂደት ማፍረስ ትችላለህ። አይ ህወሓትን ለማፍረስ የሚያስችል የፖለቲካ ፍልስፍና የለኝም፣ ጠበንጃ ይዤ ህወሓትን አፈርሳለሁ ካል ካናትህን ያፈርሱሃል። ሌላ ነገር የለውም። ለምን? ህወሓት ማለት የተወሰኑ የግሩፖች ስብስብ አይደለም። ከ2.5 ሚሊዮን ህዝብ በላይ መርጦ ያስቀመጠው ያንን 2.5 ሚሊዮን ገለህ ልትጨርሰው አትችልም። ግን ሐሳብ ቢኖርህ እኔ ለትግራይ በኢኮኖሚ፣ በሰላም፣ በጸጥታ፣ በልማት የተሻለ ሐሳብ አለኝ፣ የተሻለ አመራር፣ የተሻለ ፓርቲ ነኝ ብለህ ሐሳብህን ብትሸጥ የትግራይ ህዝብ ያንተን ሐሳብ ቢገዛው ህወሓት ስማ 1 ዓመትና 2 ዓመት አይደለም 1 ቀንና 2 ቀን ሳያድር ህዝቡ ሁሉ ግልብጥ ብሎ አንተን ይደግፋል። ይህንን ስናበረታታ የነበርን ሰዎች ነን። ግን እነጌታቸው ስራህን ሳትሰራ ስትቀር የእናቴ መቀነት አደናቀፈኝ፣ ራያ ነኝ፣ አላማጣ ነኝ። ኧረ እባክህ ህወሓት ውስጥ ያን ሁሉ ዓመት ቁጭ ብሎ ሲደሰኩር የነበረ በጦርነት ጊዜ ራያና አላማጣ ለምን አላለንም? ያኔ ዛሬ ይዟቸው የሚመጣቸው የራሱ ድካም ነው። ምንድን ነው ያለው? አይሲ ውስጥ እንደገባንን አላለም? እንደ ሪዮት ላይ ቀርቦ ስራ ካልሰራ ምን ታደርጋለህ? አንድ መስሪያ ቤት ውስጥ ሲኢኦ ማናጀር ሆነ ድርጅቱን አትራፊ ካላረክ ሪዛይን አድርገህ ነው የምትለቀው። ስለዚህ እኔ ጌታቸው ረዳ ፍሮም ደ ቬሪ ቢጊኒንግ እዛ ስልጣን ላይ እንዳይቀመጥ ያልኩት የስነ ምግባር ሰው አይደለም። በየቀኑ ምልህ አገጩ፣ ቦርጩ፣ ማጅራቱ ዝም ብሎ እየወፈረ አንድ ቀን ወጥቶ ስትራቴጂ፣ ፕላን፣ ፕሮግራም ተፈናቃይ ስለመመለስ አውርቶ አያውቅም። 6 ወር ኢትዮጵያን ከዛስ በስልጣኑ ላይ የሆነ ነገር ሲነሳ ሮጦ ይመጣል። አነንህና እዚህ ጉጅል ለምናምን ትላለህ። እሱን ጅላጅል ህዝብ ልታታልበት ትችላል። እንደኔ አይነት ሰው ግን ልታታልለኝ አትችልም። ስለዚህ የኔ ወንድም ለአንተም ምክሬ ይሄ ዝም ብለህ በአካባቢ መደናቆር መሀይምነቱን ተወና ፕሮግራም፣ ፕላን፣ ዓላማ ቅረጽና ለህዝቡ ሽጥለት። ህዝቡን ያንተ አድርገው። ምንም መሳሪያ መታኮስ አያስፈልግም። በቀላሉ ነው የምትገለብጠው። ከዛ ውጭ ግን ዝም ብሎ ይሄ ወጠጤ መጠጤ ዝም ብለህ ክላሽ ይዘህ በስልጣን በብረት ህወሓት ማለት 10 ሰውና ህወሓት ማለት ብዙ ሰው የሚመስለው ደብረጽዮን፣ ሞንጆሪኖ፣ አለም ገብረዋህድና
ማን ነው ዶክተር አብርሃም ነው የሚመስለው። ህወሓት ማለት እሱ አይደለም። ህወሓት ማለት 2.5 ሚሊዮን ማለት ነው። ገለጥ ጨርስና እነሱን አንተ ስልጣን ትይዛለህ። ጅልነት ነው። ሶ መከራህንም ድድብናህንም ለማሳጠር እስክርቢቶ ያዝ፣ ፕላን ንደፍ፣ ፓርቲ አቋቁም፣ ለህዝብ ሽጥ፣ ህዝብ አሳምን፣ ህዝብ ግዛ፣ የህዝብን ልብና ማርክ፣ ከዛ ህዝቡ ይምረጥህ፣ ስልጣን ያዝ፣ ህወሓትን አባረው፣ ችግር የለው፣ አለቀ። 4 ነጥብ። ከዛ ውጭ ግን አደራ ምልህ እንዳትደነቁሩ። በዚህ በአካባቢያዊነት ያለ የመሀይምና የደንቆሮ ስብስብ ይሄ እንደርታ ራያ ቅብርጥስ የሚል የደንቆሮች አሉ። እዚህ ቲክቶክም ላይ አሉ። ራያ ነኝ ምናምን ነኝ የሚሉ እኔ እንደ ይቅርታ አድርግልኝ እነሱን ከምሰማ ህፃን ልጅ ሲያለቅስ ብሰማ ይሻለኛል። ምክንያቱም የደንቆሮ ጭንቅላት ነው የሚጮኸው፣ ሌላ ነገር የለም። ራያ ነኝ አላማጣ እያለ የሚጮኸው የደንቆሮ ጭንቅላት ሲጮህ ነው። እሱን ከምሰማ የሚያለቅስ ህፃን ልጅ ብሰማ አትሊስት የተሻለ ነገር ነው ብዬ እላለሁኝ። እና እንዳትደናቆር ነው። ጂኤስ ኤርሚ መቀጠል ይችላል። እሺ እንታይ ክብል ደሊ ኣነ ብትግርኛ ዶ ክዛረብ ነዞም ኣብ ታሕቲ ዘሎ ተጋሩ እዛ ሓውና ንህዝቢ ትግራይ ፅንዓት ይሃብካ ክብሎ እየ ዝደሊ ኢሉ ዘረብኡ ክጅምር ሰሚዐ እሞ ጌታቸው ረዳ ሓደ ትግራዋይ ግን ኣብ ዝሓለፈ ኩናት ትግራይ ልዕሊ 1 ሚልዮን ሰብ ተኸፊሉ እዩ። እቲ ብሓባር ትግራይ ዝኸፈለቶ ከቢድ ዋጋ ንዑ እዩ ትግራይ ፅንዓት ይሃብክ ክበሃል ዝግባእ እምበር ምስ ትግራይ ነይርአ ኢሉ ክልፍልፍ ዝነበረ እሞ ሎሚ ምስ ብልፅግና ዝተደመረ ሰብ ብምስኣና ትግራይ ሓደ ኣብ ልዕሊኣ ተቃላሳይ ዝመስል ዝነበረ ቱኻን ስለ ዝገለገሰላ እንኳ ሓጎሳ እዩ ክበሃል ዝግባእ። ባይ ዘ ወይ ኣብ ትግራይ ዝነበረ ኩናት ናይ ጌታቸው ረዳ ዘረባ ኢና ክንሰምዖ። በቃ እቲ ዘረባ ንስማዕ እዩ እስኪ። እቲ ናይ ጌታቸው ረዳ ኣብ ግዜ ኩናት ትግራይ ዝዛረቦ ዝነበረ ዘረባ ከም ዘረባ ረዚን ክኸውን ዝገበረ ናይ ቲዲኤፍን ናይ ህዝቢ ትግራይ ቃልሲ እዩ ረዚን ገይሩ። ኣብ መሬት ብዝግባእ ዝቃለስ ተዘይነብር፣ ኣብ መሬት ብዝግባእ ንፀላእቱ ዝድምስስ ተዘይነብር፣ ኣብ መሬት ብዝግባእ ታላቁ ሩጫ ዝመስል ሙሩኻት ናይ ኣብይ ኣሕመድ ተዘይነብር ጌታቸው ረዳ ስለ ዝተዛረበ ተዛሪቡ ወላ ሓንቲ ብዘረባ ደኣ ናይ ብልፅግና ተዛረብቲ ነይሮም እንዲዮም ብጣዕሚ ዘሰንብር ዘረባ ዝዛረቡ ሮማይ ትግራይ ጠፊኣ ዘብል ዘረባ እኮ ዝዛረቡ ነይሮም እዮም። ትግራይ ካሁን በኋላ ከቢላ ከሽንኩርት መክተፊያ በላይ ምንም ነገር እንዳትይዝ እናደርጋለን ይሉ ነበር እኮ። ከሙ እኮ ናይ ጌታቸው ረዳ እኮ ከሙ እኮ የተዘረባ ይሄ ዱርዬ 4 ኪሎ የተቀመጠ ዱርዬ በሱ መሾም ማለት እሱ ያስቀረበልህን ሜኖ መቀበል ማለት ነው፣ በሱ ፈቃድ መብላት ማለት ነው ሲል የነበረ ሰው ነው። ድንገት ከ7ኛ ክፍል ባችለር ዲግሪ አለኝ ሲል ማለት ምናምን ሲብሉ ሲያሾፍ የነበረ ሰው ነው። ይሄን ንግግር የትግራይ ጀግኖች በጀግንነት የሚሰሩት ስራ ነው ሚዛን እንዲደፋ ያደረጉት እንጂ ለንግግር እኮ ከሱ የበለጠ በትግራይ ጦርነት የብልጽግና ሰዎች ነበር የሚናገሩት። ይሄንን ነገር ነው ማሰቢያ መቻል ያለባችሁ መጀመሪያ። የአንድን ሰው የፖለቲካ ችሎታ እዚህ ቲክቶክ ያሉ ፊታቸው ጾታቸው የማይታወቁ ሰዎች አይደለም። ሂዱ የኢትዮጵያ ፖለቲከኞች ምን ይላሉ? ገዱ አንዳርጋቸው የአማራ ልጅ ተብሎ ለአማራ ምናምን ሲል እንዳልነበረ ገዱ የኢትዮጵያ ጠቅላይ ሚኒስትር ተቋሚ ሆኗል። እሱ ደግሞ በገዱ ቦታ ተቀምጧል። ማን ነው የከሰረው? ማን ነው የከሰረው? ገዱ አትሊስት አሁን እየተቃወመ ነው። እሱ ግን ይቃወመው የነበረውን የትግራይ ህዝብ ላይ ጄኖሳይድ የፈጸመውን ጠቅላይ ሚኒስትር አሁን አማካሪ ሆኖ ቁጭ ብሎ ባይዘወይ ካሁን በኋላ እንደ ጌታቸው ረዳ በትዊተር እየመጣ ማን ነው እንደ ዳንኤል ክብረት ኤድሞንድ ዳንኤል ክብረት የአማራ ልጆች ምንድነው የሚላቸው በትዊተር እየመጣ የሆነ ስም ይሰጣቸዋል አይደል? ጃውሳ ያላቸው እኮ እሱ ራሱ ነው። በቃ ጃውሳ ምናምን ይላል። አሁንም ጌታቸው ረዳ በትዊተር እየመጣ የትግራይ ቲዲኤፍን የሆነ ስም ሊያወጣ ነው። ሌላ ምንም ስራ የለው። ስለዚህ ከዚህ የበለጠ ውርደት የለም። ፖለቲካ ሰብእናውን ያስፈልገዋል።
ቆራጥነትም ያስፈልጓል። የተከፈለው ዋጋ ክብርም ያስፈልጓል። ዛሬ የሆነ ቪዲዮ እመለከት ነበር። የሆኑ ትግራዋይ መንገድ እናሳያችሁ ብለውኝ ሲጠቁሙን መንገዱ በጣም ክፉ ነበረ፣ ግን አማራጭ አልነበረም፣ እንሄድ ነበረ። ግን ምን ይሉ ነበር? ከ5 ከ6 ወር በኋላ እናሸንፋለን፣ ግን መጨረሻ አዲስ አበባ ሄዳችሁ ስልጣን እንዳትሉ ብለውን ነበረ። አረ ያንን ይሄው ካደው። ያን ቃል ክዶ ዛሬ አዲስ አበባ ሄዶ ስልጣን ራሱ ተቀበለ። ስለዚህ ይሄ ውርደት ነው። ይሄ ለኢትዮጵያ ሕዝብ በጣም ትልቅ ትምህርትም ሆነ ትግራይ የተጠላችው በእነዚህ ሰዎች ንግግር ነው። ከአማራ ጋር እንድንጣላ ተጋሩ ከአማራ ልጆች ጋር እንዲጣሉ እሱ መጥፎ ፕሮፓጋንዳ ይሰራ ነበር፣ ለአብይ አህመድ የሚጠቅም ገባችሁ? ግን ዛሬ የአማራ ልጆች ካላችሁ እዚህ ላይ አሁን የትግራይ ሕዝብ ጠላት አይደለም ለአማራ፣ የአማራ ሕዝብ ለትግራይ ጠላት አይደለም። በዚህ ባለፈው የትግራይ ጦርነት መካከል በጣም ጭቃ የሆነ መጥፎ ፖለቲካ የሚሰሩ እነ ጌታቸው ረዳ ዛሬ ተገላግለናል ማለት ፈልጋለሁ። ቴንኪዩ ወዳጄ። በጣም ጥሩ ፖይንት ነው ያነሳው። ማን ነው ጄስ? ሀሳብ ካለ መናገር ትችላለህ። ከዛ ወደ ቢቀጥለው ሄዳል። እሺ ጆሲ ጆ መቀጠል ይችላል። ቴንክ ዩ የስ ኤርሚ ሐዊዝ ዛሬው ነው የሚናገረው የነበረው ትክክል ነው። አይ አግሪ ዊዝ ሂም። ከኋላ ያለው አንድን ፖለቲከኛ በተለይ ማንንም በቃ የትግራይ ህዝብ ጠንካራ ስለሆነ በጣም ጠንካራ ሃይሊ አዌር የሆነ ማህበረሰብ ከኋላ ቫይብራንት የሆነ ስላለው ነው ፌመስ የሆነው እንጂ የተለየ ነገር ተናግሮ አይደለም። ሶ አይ አግሪ ዊዝ ዳት ዋን። ግን እኔ ትንሽ ካንተ ለየት የሚል ያለኝና ወይም በጌታቸው ላይ ብቻ ሳይሆን በአጠቃላይ ራሳችንን መፈተሽ አለብን ከሚሉ ሰዎች አንዱ ነኝና ኤድመንድዬ when we see things like ዲቴል አይተን ከችግሩ መፈታት አለበት ብዬ ነው የማስበው። እና አብዛኞቹ ከትግራይን አታክ ያደረጉ ተጋሩ ሰምሃው ከቲፒኤልኤፍ ጋር ንክክ ያላቸው ከዶክተር አረጋዊ ብታይ አብርሃም ያየ ድሮ ማለት ነው ከትግሩ ጀምረው ኮር በቃ የቲፒኤልኤፍ እንትን የነበሩ አብርሃም አሁን ከአብይ ጋር የሚሰራው መከላከያ የነበረው እነዛጊድ ጀነራል ሳሞራ ጀነራል ዮሐንስ አሁን ደግሞ እንደምታይ ጌታቸው እነዚህ በጣም በቃ ሰርክሉ ኮር ነው የምነግርህ። ተራ አባሎች ምናምን ሳይሆኑ ኮር በቃ ከፍተኛ ሚና ላይ የደረሱ መሪነት ደረጃ የደረሱ ሰዎች ሲሄዱ ደግሞ በጣም የከፋ ጥቃት ነው የሚያደርሱብን። በቃ በጣም የከፋ እንትን በቃ ተጋሩን እንደ ትግራይ የሚወጓት እነዚህ ከትግራይ የሚሄዱ ከቲፒኤልኤፍ ጋር ንክክ የነበራቸው ኮር ሰዎች ናቸው። ላይክ ዶክተር አረጋዊ ኮምፕሊትሊ የትግራይን ዌል ነውን የሆኑ መሬቶችን እንደ ምዕራብ እንትን የካደ የትግራይ አይደለም የሚል ብዙ ነገሮች በቃ የከፋ ሲሪየስ የሆነ ችግር የሚያደርሱብን እነዚህ ሰዎች ናቸውና ዋይ ቲፒኤልኤፍ እንደዚህ አይነት ሰዎችን ታመርታለች? ከመጀመሪያ ምን አይነት ሰዎችን የምታስጠጋው መፈተሽ ያለባት አይመስለም ወይ? እስከ ትላንትና ድረስ ጌቾ ሰነታይዘር እያልን መጥቶ ለሴይ መለያየት ያለ ነው ይነዋናምን ላይክ በሀሳብ ትለያያለህ፣ ዜን ጥገን ትይዛለህ፣ ጥገን ይዘት ዞር ትላለህ እንጂ ስትቃወሙ ለዘላለም እድሜ ልክን ህይወትን እስከመስጠት ድረስ ስትሰጥ አሁን እኮ ከአብይ ጋር ሲሰራ እኮ ከሱን ይጠብቁ የነበሩት እኮ በአብይ ተገድሏል። ስንትና ስንት ወጣት እኮ ረግፏል ጌታቸውን ለማዳን። እና መቼ ነው እኛ ራሳችን ዋትስ ጎን ኦን ሄር የምንለው ነው ጥያቄ። ለምንድን ነው ራሳችን ቆም ብለን ቲፒኤልኤፍን መፈተሽ አለባት ብዬ አስባለሁ። የምታስከትላቸው አባሎች በሙሉ ፌክ ናቸው ማለት ነው። ላይክ እሷን ስላስከደገፉ ብቻ እያስከተለቻቸው ነው ብዬ ነው የማስበው። በተለይ መሪ ደረጃ የሚመጡ እኔ ቆም ብለን ፓርቲውን እንደ ፓርቲ መፈተሽ አለበት ብዬ አስባለሁ። ይህን ለማለት ብዬ ነው። ግን በተረፈ የምትናገረው በሙሉ እደግፋለሁ። እንትን አይ ቲንክ እኔ የፓርቲው ህወሓት ራሱ ምልህ ይፈተሽ ቢባል ብዙ አቃቃሪ የሚወጣለት ነው። ብዙ ችግር ያለበት ነው። ኦፍኮርስ ፓርቲው ችግር አለበት። ህወሓት በሚገባ ዴፊኒትሊ ህወሓት ችግር አለበት። አብሶሉትሊ ከሊደርሽፑ ጀምሮ መዋቅሩ በአጠቃላይ ተዋረዱ እንዳለ ፓርቲው ብዙ መጥራት ያለበት መስተካከል ያለበት መታረም ያለበት ብዙ ግሳንግስ አለ ወይ ፓርቲ ውስጥ አለ።
ግን አሁን እሱ አይደለም የፓርቲ ጉዳይ አይደለም። አሁን የህዝብ ጉዳይ ነው የሚያናግረኝ በብዛት እንጂ ፓርቲ ለፓርቲው ያን ያህል ቀና በጎ አመለካከት አለኝ ብዬ አይደለም። ህዝቡ ግን አየ አሁን ችግር ያለ ምንድነው? እነዚህ ቅድም ስማቸውን የጠራሃቸው ሰዎች አሉ ህወሓት ውስጥ የነበሩ ከህወሓት ወጥተው አሁን ተቃዋሚ ሆኑ። ፓርቲውን እኮ ብትቃወም ሳልሳዊ ማነው አረና ባይቶና ምናምን የሚባሉ እኮ አሉ ተቃዋሚ አይደል? ምንም እኮ ችግር የለብኝም። እኔ አሁን አንድም ቀን እነ ባይቶና እነ ሳልሳዊ እነ አረና ምናምን ስቃወም ሰምተኸኝ አታውቅም። ፓርቲ ለፓርቲ ብትቃወም እኔ ችግር የለብኝ። ግን ከህወሓት ጋር ስለተጣላው ትግራይን አጠፋለሁ ኖ ፖለቲካ። የትግራይን ጥቅም አሳልፌ እሰጣለሁ፣ ትግራይን እሸጣለሁ፣ በትግራይ ህዝብ ጥቅም ተደራድሬ ስልጣን ይዛለሁ። አሁን ጌታቸው እንደሱ ነው ያለው። የትግራይን ህዝብ ጥቅም አሳልፎ እየሸጠ ተፈናቃይ እንዳይመለሱ ያደረግነው እኛ ነን፣ ዲዲአር እንዳይፈጸሙ የምናደርገው እኛ ነን ምናምን፣ እኛ ፌዴራሉ አይደለም እያለ ምንድን ነው ፌዴራሉን የትግራይን ህዝብ እዛ የተፈናቀለ ለምን እንዳልተመለሰ አይ ቲንክ ታደሰ ወረደ በግልጽ ጉዳዩን በቅርበት የሚያውቁት እሳቸው ስለሆኑ ተናግረዋል። የትግራይን ጥቅም እያሳለፍክ አብይ ስልጣን እንዲሰጥ ከሄድክ እኔ ከህወሓት ጋር አላያይዘውም፣ ከህዝብ ጋር ነው ማያይዘው። እኔ ጌታቸው ረዳ ከህወሓት ጋር ችግር አለኝ ብሎ ቢጽፍ ቢያወራም ምን ችግር አልነበረብን። ግን ይሄ ሰውዬ አደገኛ፣ ልክ እኔ ሳየው ራሱ አስቆሮጡ ይሁዳ በአንደኛው ክፍለ ዘመን ነው ይመስለኝ። ምናልባት አስቆሮጡ ይሁዳ ትንሽ በኢማጂኔሽኔ ጺምና ጸጉር እንዳለው ነው የምረዳው። አይቼው አይደለም ግን እንደዛ ኢሜጅ አደርጋለሁ። እንደዚህ ሰውዬ መላጣ፣ ጉንጩም አገጩም ሆዱም ጀርባውም ማጅራቱም ያበጣ አይመስለኝም ግን ሳስብ። ከዛ ውጭ ግን ስነ ልቦናው ግን የዚህ ሰውዬ አይ ዶንት ኖ። ያም ዛጊድም እንደዛ ነው እምልህ። ዘመዳሞች ነን ሲሉም ሰምቻለሁና ቤተሰባቸውንም መፈተሽ ጥሩ ነው። ዛጊድሞ ጨራ ቤሩን ነው የቀየረው። አዎ ግን ቤተሰቡንም መፈተሽ ነው ምልህ። ቤተሰብንን ከሚሉ አካባቢ ላይ ራሱንም ምኑንም እየለወጠ እየሸጠ ከመጣ ምንድነው ችግሩ ብለህ እኔ እንዲያውም ህወሓትን ከማጥናት የነጌታቸውን የነዛጊድን ቤተሰብ ማጥናት ተገቢ ነው ብዬ እላለሁ። አይ ዶንት ኖ እንደሱ ነው ምለው። ምክንያቱም በዚህ አይነት ክህደት እኔ አይቼ አላውቅም። እንኳንስ እዛ ትግራይ በቅ እያለሁ በልቼ ጠጥቻለሁ የሚል የእሱን ሆድና ኤድመን ለምን አስክ ሳምቲንግ ሲምፕል ኮችን ፋብሪካ ከፈትክ፣ የጫማ ፋብሪካ ከፈትክ። የጫማ ፋብሪካ ስትከፍት ለሰይ በ10 ጥሩ ጫማ ያመርትና 11ኛው 2 ግራግር ያመርትብሃል። ማንፋክቸር ዲፋልት አለበት ማለት ነው። ሶ ውዲ ዝም ብለህ ከፕሮዳክት ውስጥ ከ10 አንዱን ልዝ እያደረክ ትቀጥላለህ ወይስ ቆም ብለህ ይህ ፋብሪካ ለምንድን ነው አልፎ አልፎ 2 ግራግር የሚያመርተው ብለህ ፊክስ ለማድረግ ትሞክራለህ? አዎ ምንድን ነው መሰለህ፣ እኔ እንደዚህ አይነት አናሎጂና ፖለቲካን አናሎጂ ስሰራ እኔ በፋብሪካ ጫማ ምናምን አልሰራም። ለመሰለህ ኦፍኮርስ አንተ እንዳልከው ፋብሪካ ጫማ ነው። ግን አሁን በፋብሪካና በጫማ ነገሩን ከሪያሊቲው ማራቅ አልፈልግም። ፓርቲው እንደ ፓርቲ ይፈተሻል። እኔ ፓርቲ ምን መሰለህ፣ እኔ ቤተክርስቲያንና ፖለቲካ አንድ አይነት ነው። ቤተክርስቲያን ውስጥ ማን ነው መጥፎ ሰው፣ ማን ነው ጥሩ ሰው? ጥሩን አስገባለሁ መጥፎን ከለክላለሁ አትልም። ክፍት ነው። አስሎንጋስ አምንበታለሁ ካለ ይገባል። መስጊድም እንደዛ፣ ፖለቲካም እንደዛ ነው። አምንበታለሁ እስካለ ይገባል፣ አላምንበታልም እስካለ ይወጣል። የሚገባውን ሰው ሁሉ ልብና ጭንቅላቱን እንመርምረው። እሱ የእግዚአብሔር ስራ ብቻ ነው፣ የሰው አይደለም። ብዙ ሰው በክፉና በመልካም ቀን ስብዕናው ይገለጣል። አሁን አንዳንድ ጊዜ እኔ ምን እላለሁ፣ አሁን ብዙ ሰው ጨዋ ይመስለኝ ነበር ድሮ ኢትዮጵያ እና የብዙ ሰው ጨዋነት የተፈተነው አንድ ወቅት ኢትዮጵያ መንግስቱ ኃይለማርያም ሸሸና ኢህአዴግ በሚገባበት ወቅት መንግስት አልነበረም። አብዛኛው ጨዋ የምንላቸው አጠገባቸው ወደ ነበሩ የመንግስት ተቋማት እየሄዱ ሲዘርፉ እንዴ ጨዋ አልነበር እንዴ? ለካ ሰው ህግ ይዞት ነው እንጂ ድሮም ሌባ ነበር ማለት ነው። አጋጣሚውን ስላጣ ነው። አጋጣሚውን አግኝቶ ያልሰረቀ ሰው ነው ጨዋ።
አጋጣሚው ሳይመጣ ሰውን ጨዋ አትለውም። አጋጣሚው መጥቶ ግን ሲሰርቅ ካየኸው ሌባና ጨዋ መሆኑን ትለያለህ። ከህወሓት ጋር ስትጣላ የትግራይን ህዝብ ጥቅም አሳልፈህ ከሰጠህ ድሮም ለትግራይ ህዝብ ጥቅም አስበህ አልነበረም ፓርቲ ውስጥ የነበርከው፣ ለሆድህ ነው። ጌታቸው ለሆዱ ነው የሰራው፣ ስፔሻሊ ለሱሱ። ምክንያቱም 145,000 ብር ነው አንድ ቮድካ ጠርሙስን የሰማሁት። በቀን አንድ ቮድካ ነው የሚጨርሰው እና አንድ ቮድካ 145,000 ብር እየተወጣ በየቀኑ የእሱን ሆድ ለመቀለብ ይሄ ሰውዬ ፖለቲከኛ መሆን ግድ አለበት። አለበለዛ አስተማሪ ወይንም ዶክተር ሰራተኛ ቢሆን በቂ ደሞዝ የለም። በወር 15,000 ነው ዶክተር የሚያገኘው ኢትዮጵያ ውስጥ። ስለዚህ ጌታቸው ፖለቲከኛ ሆኖ እስከ ምሳ ሰዓት ተኝቶ ተነስቶ በልቶ ከዛ ደግሞ መጠጥ ቤት አንድ ጠርሙስ ቮድካና ውስኪ መጠጣት አለበት። ይሄ ነው በቃ የጌታቸው ስራ። እኔ ጌታቸው ከትግራይ ተነቅሎ በመሄዱ ሸክም ነው የቀለለው። ድሮም መቀሌ የነበረው ስጋው ነው፣ ልቡ የነበረው አዲስ አበባ ነው። የሱን ሱስ ማስታገስ ራሱ ከባድ ነው። 100 ምናምን ሺህ በቀን ወጪ አለብህ። ስለዚህ 100 ምናምን ሺህ ስንት የሰራተኛ ደሞዝ ትግራይ ውስጥ ይዘጋል። እኔ እንዲያውም በአጭሩ መርገም ተነቀለ ነው ብለው የጌታቸው መነቀል እንደው መርገም እንደተነቀለ ልቆጥረው እችላለሁ። እንደዛ ነው ማየው ከይቅርታ ጋር። እሺ ሁለት ሰዎች ላስቀር። እዚህ ላይ አንድ በጣም የገረመኝ ነገር የሰማሁትን ልንገርህ ኤድሞንድ። እሺ እንደምታውቀው በቅንነት ለውጥ ይመጣል ብሎ የሚያስብ ወጣት ይኖራል ብዬ አስባለሁ እና ከነሱ አንዳንዶች ይሄን ሰውዬ በእውነት የሚደግፉት ለጥሩ ለትግራይ ህዝብ ለውጥ መሆኑን አለመሆኑን የምታውቀው የሚያነሱት ነገር ራያ እንደ ራያ እንትን እንደ እንትን መቆም አቃተን ይላሉ። ይሄ ፖለቲካውን ጤና አለው፣ ለትግራይ ይጠቅማል። ያውም እንደዚህ የሚሉት ደግሞ እሱን ደጋፊዎች የሚሉ ሰዎች ናቸው። ባይዘው መጨረሻ ላይ ምንድነው የምለው ቴዲ ሪዮት ልክ ይሄን ዜና ስሰማ ለጌታቸው ረዳ የነበረኝ ነገር በጣም ነው በቃ የተበላሸብኛል። ምክንያቱ ይሄ ሰውዬ ከህወሓት ጋር ነው የተጣላው የመሰለኝ እንጂ ለካ ከትግራይ ጋር እንደተጣላ አልገባኝም ማለት አይገርምም? በቃ ፋክቱ እኔ ከህወሓት ይልቅ ከሳምንት በፊት አናግሬው ኤርሚ ከሳምንት በፊት ቴዲ ሪዮትና አወራ ተከራከረኝ ማለት ነው። አሁን ትናንትና ውሃ ውስጥ የገባች አይጥ ሆኖ መጣ እና ምን አልኩኝ? የሚያናድደኝ ነገራቸው ደንዝዘው ሁሌ የሚነቁት ከተጋጩ ወይ ከወደቁ በኋላ እሱ ነው የሚደብር። አንዳንድ ጊዜ ያለ እና ይሄንን አነጋገሩን ሰማውና እኔ አንድ እዚች ላይ ኮሜንት አድርጌ መጨረስ የምፈልገው ህወሓት አላሰራም አለችኝ ብሎ ይከሳታል አይደል? ብልጽግናስ የትኛው የፖለቲካ ኃይል ነው በእውነት ብልጽግና ዲሞክራሲያዊ የፍትህ ፓርቲ ነው ብሎ ብልጽግናን የመረጠው? ራሱ አስመራጭ፣ ራሱ ተመራጭ፣ ራሱ ተቃዋሚ ሆኖ የብልጽግና ፕሬዝዳንት የሆነ ሰውዬ እንዴት ነው ህወሓትን ከሱ ጋር አወዳድሮ ከህወሓት ይልቅ ብልጽግና ትሻላለች ብሎ ብልጽግናን ተሿሚ የሆነው? በቃ ይሄ በጣም ያሳስበኛል። ቴንክ ዩ። ኦኬ ሁሉንም እሺ እናዳምጣለን። እሺ ታፕታፕ ኮፒ ሊንክ የምታረጉትን ቅድሚያ እንሰጣለን። ማን ነው ጂ 33 ራያ ያልከው ልጅ? አመሰግናለሁ ኤድሞንድ። መጀመሪያ የሀሳብ ልዕልና ኑሮ ስላስገባህኝ አመሰግናለሁ። ራያ ስላልክ ነው ያስገባው። ያው ጌታቸው ራያ ነው እያላችሁ ብዙ ጊዜ በራያነቱ ለመከላከል ስለምታስቡ እንደዛ አይነት አስተሳሰብ ሊኖር ይችላል ብዬ ነው። ትክክል ነህ። ማለት የሀሳብ ልዕልና ማለት አጀማመሯ ግን አሪፍ ናት። ቀሪ 360 ዲስተርብ ባታረግ ባታቋርጠኝ ጥሩ ነው።
ሐሳብህ ገልጸሃል። ሐሳብህን እስከገለጽክ ድረስ እኔም ሐሳቤ ልግለጽ። አመሰግናለሁ። ለማንኛውም ጌታቸው አላሰራ ብሎኛል ብሎ ከሷል ምናምን ላልከው ስመልስልህ፣ ምክንያቱ ህወሓት አይደለም እዚህ አይደለም ትግራይ ህዝብ በሞኖፖል የያዙት እንትን ኢትዮጵያን በሞኖፖል ይዞት ሁሉ ነገር በእጃቸው አድርገውት መስበር አቅቷቸው ነበረ። ሌሎች ፖለቲከኞች ግን እንትን ጌታቸው ግን ራቆታቸውን እንዴት እንዳስወጣቸው አይተሃል። ምክንያቱ ማንኛውም ትግራዋይ በሐሳብ ነፃነት ማውራት ሲችል የፈለገውን ነገር ማውራት እየቻለ የኖረበት 2 ዓመት ሙሉ ነፃ ያገኘበት 2 ዓመት ሙሉ ብቻ ነው። ከዛ በፊት ትግራይ ነፃ ሆና አታውቅም። በነፃነት ታውረተህ አታውቀውም። ነገሩ ትግራይ አታውቀውም። ትግራይ እናውቀዋለን እኛ። በነፃነት አውርተን አናውቅም። ማታ የሆነ ነገር ደስተኛ ሆነህ ልታወራ ስትፈልግ ታጋይ መተኛት አይችልም እንዲህ ተብለህ ቀበሌ ላይ ወጥተህ ራስህን ግለጽ ትባላለህ። ከዛ በኋላ ራስህን ገልጸህ ራይ አንድ ጥያቄ ጠይቀኝ። ጌታቸው ጊዜ አስተዳዳሪ ከመሆኑ በፊት ህወሓት ነበር፣ ልክ ነኝ? ትክክል ነህ። የህወሓት ደግሞ ምክትል ሊቀመንበር ማዕከላዊ ኮሚቴ አባል ነው አይደል? የህወሓት ምክትል ሊቀመንበር የህወሓት ማዕከላዊ ኮሚቴ አባል ሆኖ ትግራይ ውስጥ ነፃነት የለም፣ ነፃነት አይገለጥም ብሎ አያውቅም፣ ልክ ነኝ? ትክክል ነህ። ለምሳሌ በአንድ ወቅት የእሱን ንግግር አሰማሃለሁ። ህወሓትን የሚቃወሙ ሰዎች ሀሳብ የሌላቸው ሰዎች ናቸው ብሎ ይናገራል። ህወሓት ለትግራይ የዋለው ውለታ ማንም ሊረሳው የማይችል ነገር ነው። ህወሓት ትልቅ ባለውለታ ነው ለትግራይ ብሎ ይናገራል ጌታቸው። ስለዚህ የህወሓትን ራቁትነት የሚያስቀረው ያ ሁላ ዓመት አብሮት የነበረውን ሲከላከለው ሲያወድሰው ሲቀድሰው የነበረ አንድም ቀን ህወሓት እንዲያውም የዚህ የኮሚኒኬሽንም ኃላፊ ነበረ። ላይክ ዲደብሊው ላይ እና ትግራይ ቴሌቪዥን ላይ ማን ይቀርብ ማን አይቀርብ፣ ይሄ ይቅረብ ይሄ ይውጣ የሚልም ሰው ነበር። ስለዚህ ለአንተ ጌታቸው በዚህ 2 ዓመት ነው የነፃነት ታጋይ ሆነው። ህወሓት ግን በነበረበት ዘመን ሁሉ ትግራይ ውስጥ ለተፈጸመው ነገር ግን ሲያወድስና ሲቀድስ በነበረበት ጊዜ ግን ምንም ኮምፕሌን የለህም። እና እኔ የህወሓት ታጋይነት መቼም ህወሓትን የሚቃወም ከሆነ አፋኝም ገዳይም ከነበረ ህወሓት ጋር አንድ ሌሊት ማደር አልነበረበትም። ወጥቶ ተቃዋሚ ሆኖ ህወሓትን ማጋለጥ ነበረበት። ነገር ግን በእንጀራ ስትጣላ፣ በስልጣን ስትጣላ ህወሓት አፋኝ ነው፣ ጨፋኝ ነው፣ ገዳይ ነው። ህወሓት ጋር ሆነህ ጮማ ስትቆርጥ ደግሞ ህወሓት ነፃ አውጪ፣ አዳኝ፣ አበልጻጊ ነው። አይጋጭም? አንተም በዛ የፖለቲካ ቁማር ውስጥ ገብተህ እየተሸወድክ አይመስልህም? እኔ አልተሸወድኩም። ምክንያቱም የተሸወድኩት መቼ መሰለህ? ለህወሓት ብዬ የታሰርኩበት አዲስ አበባ በጣም ይቆጨኛል። ለህወሓት ብዬ እውነት መስሎኝ ያደረግኩት ነገር እኔን ይቆጨኛል። አዳምጠኝ። የጌታቸውን ንገረኝ። ህወሓት ላይ በነበረበት ዘመን ሁሉ ይችን ብሏት አያውቅም ብዬ ነው። አይጋጭም። ማይጋጭበት ምክንያት ምን መሰለህ? ፖለቲካ ሁልጊዜ ተለዋዋጭ ነው። ፖለቲካ ተለዋዋጭ እንደሆነ በደንብ ታውቀዋለህ አንተ። ፖለቲካ ነው የተለወጠው ወይንስ ጌታቸው ነው የተለወጠው? አቲቲዩድ እኮ ነው፣ ሀሳብ እኮ ነው። እኛ ስለዚህ አሁን በ2 ዓመቱ ተለወጠ፣ ከዛ በፊት አልተለወጠም። አው ምን አለ መሰለህ? ከዛ በፊት ልንገርህ፣ ከዛ በፊት የነበረ ሰዓት፣ ከዛ በፊት የነበረው እሱ ከመያዙ በፊት የነበረው ስታተስ እንደዚህ እናርግ እየተባባሉ የሚያደርጉትን ነገር ነበረ። ስምምነት ነበረ እዛ ውስጥ። ገባህ አይደል? አሁን እሱ እዛ ውስጥ የነበረበት ሰዓት ምን አጋለጣቸው ብትለኝ፣ እነሱ ነፃነት የማይሰጡትን ለህዝብ ነፃነት መስጠት ጀምረዋል። ነፃነት ማለት ምን ማለት እንደሆነ ለአንተ ኢንዲማንድ አልነግርህም። ምክንያቱ ብዙ ጊዜ
የትም ቦታ ኢትዮጵያም ሆነ የትም ዓለም ላይ ጋዜጠኛ ይታሰራል። ተቋሚ የሆነ ሰው ልዩ ሐሳብ ካመጣ ልዩ ንግግር ካመጣ ይታሰራል። በሱ በሁለት ዓመት ውስጥ ግን ከስተቱ ታርሞ ትክክል ነው የኮሙኒኬሽን ኃላፊ ነበር አውቃለሁ። ከሱ ከስተቱ ታርሞ ከሁሉ ነገሩ ታርሞ ወደ ነፃነት የሐሳብ ልዕልና ማምጣቱ ይሄ ሰው ሊመሰገን እንጂ ሌባና ህዝብ የካደ ሊባል አይቻልምም ሊባልም አይገባም። አንድ ሁለተኛ እሱ ከነሱ ጋር ሊያስማማው ያልቻለው ትልቁ ምክንያት ምን እንደሆነ ታውቃለህ? እነሱ ሲሆኑ ፌደራል ሂደው እንደዚህ ሲሉ አንድ ጊዜ እሱ በሄደው ሰዓት ምንድነው የሚባለው የትግራይ ህዝብ ከሃዲ ይባላል። እነሱ 8 ጊዜ ኢንተርኮንቲኔንታልና አዲስ አበባ ሲመላለሱ 8 ጊዜ አንዱ በሄደው እነሱ 8 ጊዜ በሄዱ የትግራይ ተቆርቋሪ የሚባሉበት ምክንያት የለም። ሁሉም ለሹመኝ አትሹመኝ ሲሄዱና በነገራችን ላይ እያንዳንዱ ስነግርህ በጊዜ ስለሌለኝ ነው እንጂ ዲፕሊ ብነግርህ የነሱ ጣጣ ብዙ ነው ጣጣቸው። የትግራይ ህዝብ ከሃዲ የሚባለው ስም ቢሰጣቸው ኑሮ እነዛ 5 ሰዎች ናቸው። የሙንጀሪኖና የደብረጽዮን ግሩፕ የሚባሉ የስብሃት እንጂ ጌታቸው አይደለም። የጌታቸው ግሩፕ ብታየው እያንዳንዱ ግልጽ የሚታየው ውስጡ ላይ ቢታይ ለትግራይና ለትግራይ ጠቃሚ ነገር ነው ሐሳባቸው ሲያቀርቡ የነበረው። ከፓርቲ ነፃ ይውጣ፣ የትግራይ ህዝብ ከፓርቲ ነፃ ይውጣ የሚል ነው ሁልጊዜ ሐሳባቸው። ግን አሁን ተከፋዮች በዚህና በዚህ ጋዜጠኞቹም እንትኖቹም ተከፋዮች ኃይል ስላለው ወርቅ ተዘረፈና ወርቅ የተዘረፈው ለፕሮፓጋንዳ ለሙያ የተደረገው ጥረት ማንም ሰው የሚሰማው ሰው የለም። ዓለም አቀፍ እንግሊዘኛ መንተባተብ ሲጀምሩ ጌታቸው ነው የሚያስረዳላቸው። እያንዳንዱ እናቃቸዋለን እኮ ምን እንደሚያወሩ እኮ እናቃቸዋለን እኮ። የፖለቲክ ክላስህን አታስወርድ አንተ። በጣም የሚገርመው እንግሊዝኛ ማውራት እንደ እውቀት ነው የምታየው። ራያ እኔ ልንገርህ፣ እንግሊዝኛ አዋቂ እንደ እውቀት ነው የምታየው። ሲጀመር እውቀት ነው ነገራችን ላይ እውቀት ነው። በትዕግስት ስንሰማው እኮ ከኬንያ ላይ በእንግሊዝኛ የሚለምነው ወራራ ተዳዳሪ አዋቂ ነው። እኔ ልንገርህ ኤድሞንድ፣ አንተ አወያይ እስከሆንክ ድረስ እኔ ሐሳብ ካለ መልስልሃለሁ። ቅድም እንዳቋረጥከኝ መልስልሃለሁ። ጨርሰሃል ካልከኝ እጨርሳለሁ። እያንዳንዱ ፖለቲካሊ እያንዳንዱ ነገር እሱ ከወጣ በኋላ ባዶ ያስቀራቸው። አሁን መናገር እስቲ ዓለም አቀፍ ንግግር እንዴት እንደሚናገሩ እናያለን ቀጣይ። ቴንኪው አመሰግናለሁ። እኔ ኤድሞንድ ምን እንደገረመኝ ታውቃለህ? እኔ ለህወሓት ብዬ አዲስ አበባ መታሰሬ፣ አዲስ አበባ የታሰረው ሰው ለህወሓት ብሎ ሳይሆን ትግራይ በመሆኑ ብልጽግና ነው ያሰረው። ህወሓት ነህ ብሎ ያሰረህ የለም። አትዋሹ። ተጋሩ ናችሁ፣ የትግራይ ተወላጅ ናችሁ፣ ትግርኛ ተናጋሪ ናችሁ ተብላችሁ እኔ ታሰራችሁት። አንተ ኤርትራዊ ነህ ምን አገባህ? አሁን ከኛ ውስጥ ብልጽግና የሳሳልብ አንተ ኦኬ፣ ጨርሻለሁ። እኔ ሲያሰብ አይ እንትን እሺ፣ እመጣለሁ ወደ አንቺ። ገርሞኝ ነው በጣም እንግሊዝኛ ሰው ካወራ እንዳዋቂ። ኢትዮጵያ እኮ የመሀይምነታችን ጥግ እኮ እሱ ነው። እና ቋንቋ ከመግባቢያነት ባለፈ ወይንም ሐሳብን ከመግለጽ ለምሳሌ ፈረንሳይ ውስጥ ያለ የፈረንሳይ ጠቅላይ ሚኒስትር እንግሊዝኛ አይችልም። ራሻን የሚያስተዳድራት ፑቲን እንግሊዝኛ አይችልም። ጀርመንን የሚመራው ማነው ስሙ እንግሊዝኛ አይችልም። ስለዚህ አዋቂ አይደሉም እንግሊዝኛ ስላልቻሉ። እና ኢትዮጵያ ውስጥ በጣም የድንቁርናታችን ጥግ በጣም ሰፊ ነው በጣም። እና ለዛ ነው ኤድሞንድ አብይ እንግሊዝኛ ይችላል እንዴ? እስቲ እዛው እያለ መልስልኝ። አይቶ ማለት ምልህ ልጁን ያሶኬ ታዳጊ ወጣት ነው
ይመስለዋል። እንግሊዝኛ ያወራ አዋቂ ያላወራ አላዋቂ ስለሚመስለው እንግሊዝኛ ሲያወሩ እናያለን አለ። ኖርማሊ የትም ሀገር ስትሄድ በቋንቋ ታወራለህ፣ አስተርጓሚ አለ። እነ ፑቲንም እነ ማክሮንም እነ ማንም ሲሄዱ የትም ሀገር በቋንቋቸው ያወራሉ፣ አስተርጓሚ ያስተረጉማል። የእውቀት መለኪያ አይደለም ቋንቋ፣ የእውቀት መለኪያ አይደለም። እንግሊዝኛ ማውራት ኦሮምኛ እንደማውራት፣ ትግርኛ እንደማውራት፣ አማርኛ እንደማውራት ቋንቋ ነው፣ ሌላ ነገር የለውም፣ የተለየ ነገር የለውም። ይሄም አይን ነው ይገባኛል። ለዛ ነው ኢትዮጵያኖች የፖለቲከኞች እኮ መጫወቻ የሆን ነው። ለዛ ነው እና አም ሶሪ ግን ያው ምልህ ይህንንም እያረምን እያስተካከልን መሄድ ተገቢ ነው ብዬ አምናለሁ። እሺ ምሪንዳ ቀጥይ። ኦኬ ሰማለሁ። ሰላም ብያለሁ ኤድመንድ ከሎንግ ታይም። አሁን በአጠቃላይ በጌታቸውና አሁን በመጨረሻ በሰጠው ወድ ራያ የሚባል የራያ ስም ይዞ ለመጣው ልጅ ነው መናገር ፈልገው። ሲጀመር ቅድም ኤድመንድ አንስቶታል። ጌታቸው ከትግራይ በመነቀሉ የትግራይ ህዝብ ሶስተኛውን ጦርነት ነው ያሸነፈው። ሶስተኛው ጦርነት የአውራጃ የመንደር ጦርነት ነበር። እነዚህን የመሳሰሉ አሁን የተናገረው ልጅ የሚመስል ሀሳብ ይዘው የሚመጡ በመንደር የሚያስቡ ጥቃቅንና አነስተኛ ሀሳቦች ትግራይን ሊከፍሏት ሊበታትኗት ነበር የመጡት። ምን አለ በንግግሩ ላይ እሱ ላይ ተንተርሼ ስለ ጌታቸው ልናገር። አብይ ጌታቸው ታፍኖ የነበረውን የትግራይ ወይም ደግሞ ቲፒኤልኤፍ አፍኖ የነበረውን ነገር ስላጋለጣቸው የመናገር እኔ የሚገርመኝ ማን ላይ ተቀምጠሽ ማን ላይ ታሚያለሽ ነው። አሁን ባንዲሙት ቲፒኤልኤፍ የፈለገ ዲክታተር ቢሆን ከአብይ የባሰ ነው። ልታፍሩ ይገባል። ይሄ ጌታቸው ደጋፊ የመንደር ሰዎች ልታፍሩ ይገባል። ጌታቸው ቲፒኤልኤፍ መቃወም ይችላል። አጌንስት ቲፒኤልኤፍ መሆን ይችላል። ፓርቲ መስርቶ መታገል ይችላል። የሚሊዮን ህዝብ ደም ያፈሰሰ አብይ ላይ ግን ሄዶ ሊጠመጠም አይችልም። አሁን እኮ እንደው የሚገባችሁ ከሆነ በደንብ የሚገባችሁ ከሆነ ለኔ ሲሉ እኔን ሲጠብቁ ዶክተር ኢንጂነር መሆን የሚገባቸው ወጣቶች መስዋዕትነት ከፍለዋል አለ። ለምን? ትግራይን እንዲያስቀጥል ለትግራይ ባለ ዕውቀት ጌታቸው እንዲታገል። ጌታቸው ከነዛ ገዳይ ጋር ያንን ወጣት ከገደለ ገዳይ ጋር ከአብይ ጋር ቁጭ ብሎ የወንድሞቹን ደምና ስጋ ነው እየበላ ያለው። የሚሊዮን የትግራይ ህዝብ ደም ያፈሰሰው አብይ አህመድ ይባላል ከረሳችሁት። በጌታቸው አንደበት የተነገረው ንግግር ለኔ ሲሉ እኔ ነገራችሁ ኤድመንድም እኔም ውጭ ያለነው ሰዎች ሰምተን ነው። ጌታቸው የትግራይ ወጣቶች አካለ ስንኩል ሲሆኑ ሲሰው እናቶች ሲሞቱ ሬሳ አቅፈው ሲያድሩ አይቷል። ያንን ያደረገ ሰውዬ ጋር ነው ሄዶ የተጠመጠመው። ልጣፉ ነው የሚገባው ከሶሻል ሚዲያ። ጌታቸው መቃወም መብት አለው፣ ከቲፒኤልኤፍ መውጣት መብት አለው። የትግራይ ህዝብን ግን 2 ዓመት የትግራይ እናቶችን የገደለ ህፃናትን አንገት ቆሞ ያስራበ ሚሊዮኖችን የገደለ ትግራይን ያጨለመ ሰውዬ ጋር ሄዶ መግባቱ ግን ትክክል ነው ብላችሁ ልትናገሩ አትችሉ። በምንም ካልኩሌት አብይ ዓለም ያጨበጨበለት 18 እና 15 ጊዜ በጆኖሳይድ ዩናይትድ ኔሽንስ ስብሰባ ያስቀመጠ ሰውዬ ጋር እዛ ደም የወንድሞቻችሁ ደም ላይ እኮ ነው የታቀፈው ሄዶ ጌታቸው። አብይ እኮ የንጹሃን የትግራይ ደም ነው እጁ ላይ ያለው። መታችሁ ስታወሩ አታፍሩ? አብይ ዲሞክራት ሆኖ ነው ቲፒኤልኤፍ አንድ ዲሞክራት ሆኖ ታፍኖ የነበረውን ነገር አወጣ ምናምን ብለክ የምታወራ እንዴ? ትንሽ እስኪ እፈሩ። ጌታቸው የፈለገ ፖለቲካ ድርጅት መስርቶ አጌንስት ቲፒኤልኤፍ ሆኖ ትግራይ መታገል መብቱ ነው። አጌንስት ቲፒኤልኤፍ ሆኖ ትግራይ መታገል መብቱ ነው። ትግራይን ዘር ለማጥፋት ያለ የሌለ ኃይሉን ተጠቅሞ ከሚሊዮኖች በላይ ያጠፋ ሰውዬ ጋር ሄዶ ስለ ቲፒኤልኤፍ ልታወሩ አትችሉ። ቲፒኤልኤፍ አንድም የትኛውም ክልል ላይ የአንድን ብሔር በሚሊዮኖች አልጨፈጨፈም። እንኳን አይደለም እዛ ትግራይ ውስጥ ያለው። ችግሩ ምንድነው መሰላችሁ? እናንተ የትግራይ ተወላጅ የሆናችሁና አጌንስት ቲፒኤልኤፍ የምትነሱ እጃችሁ ላይ ያለውን ወርቅ ማየት ስላልቻላችሁ በኢትዮጵያ ውስጥ ከ1960ዎች አንተ በጠይቀህ ካሁን በኢትዮጵያ ውስጥ ከ1960ዎች ጀምሮ ከቲፒኤልኤፍ የተሻለ አንድ ፖለቲካ ድርጅት አምጣ ብለህ አታመጣ። ጌታቸው ከቲፒኤልኤፍ ተቃውሞ እልም ያለ ዲክታተር የራሱን ወንድሞች የገደሉ ጌታቸውን ለማዳን ወጣቶች የትግራይን ኢንተረስት እንዲያስጠብቅ እኛ ብንሰዋ የተሻለ ነው እሱ ቆመ ብለው በፊት ለፊቱ የሞቱትን ወጣት ወንድሞቹን ከርቶ
ከትግራይ ገዳይ ጋር ቆሞ መተክ ስለ ቲፒኤልኤፍ ልታወራ ሼም አይሆንብህም? አታፍርም? አንተ ለቆምክበት ዛሬ ለምታወራው አፈ ለምትከፍተው ቲፒኤልኤፍ ምናምን ያክ ለምትከፍተው እኮ ወጣቶች መስዋዕትነት ከፍለዋል። የትግራይ እናቶች ሱዳን ያሉት እኮ በረሃ ላይ ቀርተዋል። የተሰጠውን እንዴ ፒፒ መቀላቀሉ ያኮራችኋል? ፒፒ መቀላቀሉ የትግራይን አፍራሽና ገዳይ እኮ ነው ሄዶ የተጠመጠመው። እንዴት ታመማችሁት? እንዴት ታመም? ልንገርህ አንድ ነገር ልታፍሩ ነው የሚገባው። ስትዋሹ ነበረ። አሁን ቅድም ምን አልክ? እነሱ ይመላለሱ ነበረ ወደ አዲስ አበባ። አዎ ተመላለሱ። የትግራይን ጉዳይ ይዘው ስልጣን ላይ የተቀመጠ ሄዶ እጁን አንስቶ ከፒፒ ጋር በወንድሞቹና በእህቶቹ ደም የነገዳለ እንደጌታቸው ልትመልስ ትችላለህ? አዎ ፓወሩን ይፈልጉታል። ለጌታ እንደጌታቸው ቮድካ ሊጠጡበት ሳይሆን የትግራይን ህዝብ ኢንተረስትና ሉዓላዊ ግዛትን ለማስመለስ እንዴ። እንደውም ልንገራችሁ የራያን ህዝብ ነው የምታዋርዱት ያላችሁት። እንደዚህ አይነት ቆሻሻ አውግዛችሁ ነው መናገር ያለባችሁ። የትግራይ ወጣቶች ለዚች ምድር የትግራይ ህፃናት ቮድካ አይደለም ንጹህ ሳይጠጡ ለትግራይ መስዋዕት ከፍለዋል። ካስከፈለው ጋር ነው እኮ ሄዶ የተጠመጠመው። የሚሊዮኖች ደም ያለበትን አብይ ነው ሄዶ ያቀፈው። የወንድሞቹን ስጋና ደም ነው አቅርቦት ይብላ ያበላ ያለ። እንዴ አታፍሩም? እንዴ እንደዚህ መታችሁ ታውሩ? አታፍሩ? አንድ ነገር ልንገርህ፣ እቺ የመጨረሻ እናገራለሁ። እኔ የምፈራው ኤድመንድ አሁን የምፈራው ጌታቸው ከፍተኛ የሆነ ችግር ፈጣሪ ነበር፣ እግዚአብሔር ነቅሎታል። እናንተን ደጋፊዎቹ ይሄ በመንደር ወጣችሁ የቲፒኤልኤፍ ሰዎች ለማሳነስ ነገር ከአቦይ ስብሐት በስተርጅናቸው ታስረው ከበረሃ ሲመጡ ፍርድ ቤት እንግሊዘኛ ነው እንጂ አማርኛ አልናገርም ብለው አሜሪካን ገብተዋል። ኮርተው ተንቀባረው አይምሯቸውን ሳያከራዩ ጭንቅላታቸውን ሳያከራዩ ለኦፒዲዮ ስለ አቦይ ስብሐት ስለ ፈትለወርቅ ስለ ዓለም ገብረዋድ ልታወራ ትፈልጋለህ? ዛሬም ትግራይ መሃል ነው ያሉት። ትግራይ ህዝብ ችግር ውስጥ ነው ያሉት ከነ ችግራቸው። ያ ለሱ ሲል መስዋዕት የከፈለው የትግራይ ህዝብ ለሱ ሲሉ የትግራይ እናቶች ቋጥረው በየገደላ ገደል ለነጌታቸው ለመመገብ የተሟሟቱት ደጀን የሆኑትን የትግራይ እናቶች ንቆ አዲስ አበባ የሄደ የቲፒኤልኤፍ አባል የለም። ሄዶ ፒፒ ጋር የተደመረ የቲፒኤልኤፍ አባል የለም። ሞታችንም ኑሯችንም ትግራይ ውስጥ መሆን አለበት ብለው ትግራይ ነው ያሉት። እናንተን አዋርዷችኋል። ያዋረዳችሁ ምንድነው? መጀመሪያ እናንተ የመንደር የአውራጃ ፖለቲካ ይዛችሁ መጣችሁ። ለስልጣን ደብረጽዮን አዲስ አበባ እየተመላለሰ ነው አላችሁ። ዛሬስ ምን ታወራላችሁ? ሄዶ ፒፒ ላይ ተጠመጠመ። የሚሊዮን ደም እጁ ላይ ካለ አብይ ጋር ከወንድሞቹ ገዳይ ጋር አንድ ማዕድ ቀረበ። ዛሬ መልሳላችሁ? ይሄ የምታጨረብሩበት የመንደር ፖለቲካ ዲሞክራሲ ከአብይ ጋር ነው። ዲሞክራሲ አብይ ከላይ ቁጭ ብሎ የትግራይን ህዝብ ለዛውም እኔ እኮ ለእናንተ መንገድ ስለሚከብደን እኮ ነው የማንመጣው። ሞታችሁ ሬፕ ተደርጋችሁ መሬታችሁ ተዘርፎ ተፈናቅላችሁ ለእናንተ መጥቼ መናገር ይከብደኛል። ከእናንተ ጋር ወሬ ማውራት ከትግራይ ተወላጆች ጋር ይከብዳል በጣም። ሆኖባችሁ ተጎርታችሁ መማር ስላቃታችሁ እናንተ የቲፒኤልኤፍ እግር ስትጎትቱ የትግራይ እናቶችን መከራ ለማብዛት ብቻ ነው የምትሰሩት ያላችሁት። አንድ ጥያቄ ጠይቅ። ኦሮሞም፣ አማራም፣ ከምባታም፣ ሀዲያም 60 ሺህ ከዛ በላይ ሱዳን ላይ የተፈናቀላለ በሚሊዮኖች የተገደለበት አለ። የትኛው የኢትዮጵያ ክልል ውስጥ አንተ በምትናገረው ደረጃ ጌታቸውና ደብረጽዮን ወይም ቲፒኤልኤፍና እነጌታቸው በሚያወሩት ደረጃ እንደዚህ አይነት ፖለቲካ የሚሰራበት ክልል አለ? ከአስራ ምናምን ክልሎቹ ትግራይ ውስጥ አለ የተሻለ ነገር ያለው? ለምንድን ነው ከዛች ከመንደራችሁ መውጣት ያቃታችሁ? ሌላው ለትርፍ ነው የሚንቀሳቀሰው። ኤርትራ ለትርፍ ነው የገባችሁ ትግራይ ውስጥ ኢኮኖሚያዊና መሬት ለመያዝ፣ አማራ ስልጣን ለመያዝ መሬት ለመያዝ፣ ኦሮሞ ስልጣንና ኢኮኖሚ ለማሳት። እናንተ ግን ሞታችሁ ሬፕ ተደርጋችሁ ተገላችሁ እንደማትፈልጉ በኢትዮጵያ እየተነገራችሁ እንደጌታቸው ሄዳችሁ የተጠመጠማችሁ ያላችሁት የፌዴራል መንግስት ጋር። የትግራይ ህዝብ አንድ ጌታቸውን ወልዶ አይደለም መሃን የሆነው ብዙ ጌታቸው። ቅድም ምን አልክ? እንግሊዘኛ ስለሚችል በጣም ካላገጥክ እና ማኔላ ሰፋን አላየሃቸው? የአዲስ አበባ ምክትል ሜሪ የነበረውን አላየሃቸውም? ሌሎች ጋርዷቸው ነበረ። ይኸውልህ አንድ ነገር ልንገርህ በሚገባ ቋንቋ፣ አብይን ማንም ሊያድነው አይችልም። አብይ የ7ኛ ክፍል ተማሪ ነው እያለ ያስታወቀውን ማጅራቱን ይዞ አስላሰው። የትግራይን ህዝብ አይደለም ያስላሰው፣ ጌታቸውን ያስላሰው። ደብረጽዮንና ጌታቸው አብረው ቢመጡለት አብይ መጀመሪያ ግንባሩን ብሎ የሚገለው ጌታቸውን ነው። ከሃጂ መሆኑን የሚሊዮን ለሱ ሲሉ የተሰዉትን ወንድሞቹን ከርቶ እዛ ስለተቀላቀለ ደብረጽዮን ከቤተሰቦቹ
ከወንድም ከእህቶቹ ከእናቱ ጋር ያለው የክህደት ጥግ ያሳየ ጌታቸውን መታችሁ በሱን ደግፋችሁ ስትናገሩ አታፍሩ? በምን አይነት ቋንቋ እንንገራችሁ? ሂድና የድሮ የትኛው አንተ ደጋ የትኛው ጌታቸው ነው እውነተኛው? ያበረሃ ላይ ያወራው ወይስ አሁን የሚያወራው? ሁለት ፌዝ የያዘ ጌታ የትኛው ነው የምትቀበለው? እና ያው እጨርሳለሁ። በደምብ አዳምጠኝ። አንድ ነገር ለፈለፍሽ በጌታቸው ወጥቼ አዳምጠኝ። የለ ወደድክም ጠላህም በአሁን ሰዓት ማለት ነው በአሁን ሰዓት እኛ ጌታቸውን ዴድ ነው በቃ ታሴት እንኳን ወጥቶ ሹመት ተቀበለ እናንተን ነው ያዋረደው፣ የትግራይ ህዝብን አይደለም ያዋረደው። ይሄ የመንደር ፖለቲካ ይዛችሁ የመጣችሁ ቲፒኤልኤፍ ለስልጣን ነው እያላችሁ የምታወሩት ሰዎች 18 ሜትር ጉድጓድ ቆፍሮ ነው የቀበራችሁ። የፈለገ ነገር ቢሆን አይደለም ጌታቸው ደብረጽዮን ነገ ቢደመር የትግራይ ህዝብ አንቅሮ ነው የሚተፋው። ከአብይ ጋር ቆሞ የሚታይ አይደለም ሰው መልአክ የትግራይ ህዝብ አይቀበልም። የአብይን ክፋት ሆኖበት ነው የሚያውቀው የትግራይ ህዝብ። ተነግሮ ተረት ተወርቶለት አይደለም። ይሄ ክፍታፍ ጌታቸው ያስታወቀውን እነሱ ላይ ያስታወቀውን ነው ያስላሱት። ጦርነት ቢነሳ የትግራይ ቃል አቀባይ ልታጣነው ትግራይ ጦርነት ቢነሳ ጌታቸው ስለሌለ ትግራይ ልትሸነፍ ነው። ለጌታቸው ያቃልሱ ለጌታቸው የሚሰው ወጣቶች ነበሩ። ጦርነት ቢነሳውን ለጌታቸው የሚሰዋ አንድም ኃይል የለም። በምንድነው ይሄንን ስልጣን ያገኘው? በኦሮሞነት ነው? በጉድፍቻ ነው? በጣም እኮ አንዳንድ ጊዜ እውነቱን ለማርካችሁ የራያ ሰዎች እኔ አድጌያለሁ፣ አዲስ አበባ አውቃቸዋለሁ። ያ የተከበረን ህዝብ ስም ይዛችሁ ራያ እንትና ያላችሁ ያንን ህዝብ አታሳንሱት። እንደማንኛውም የትግራይ የትኛውን ቦታ ላይ የትግራይ የራያ ህዝብ ጀግና ነው። የፈለገ ነገር ቢሆን ጌታቸው የሰራው ውርደት የአንድ መንደር አይደለም፣ የራሱ ውርደት ነው። የራሱ ስብዕና ነው ያሳየው። ብዙ ጌታቸዎች አሉ፣ ብዙ ጀነራሎች አሉ፣ ብዙ የትግራይ ፖለቲከኞች አሉ። እኔ የምፈራው ኤድመንድ ይሄንን ልዝጋው ነው ጌታ ይሄንን የምፈራው መሰል ኤድመንድ የኦፒዲዮ መንግስት ይመስለኛል ሳስበው የመጀመሪያው ጦርነት ትግራይን ከቦ ነው ያደረገው። ሁለተኛው ጦርነት እነጌታቸውን ይዞ ትግራይን የመንደር ፖለቲካ ሰራ። ሶስተኛው ጦርነት ይመስለኛል ሳስበው የትግራይ ፖለቲከኞችን ወደ ፌደራል መንግስት እየጠሩ እዛ ፊታቸውን እያሳዩ የትግራይ ሉዓላዊ ግዛቶችና የትግራይ ምንም አይነት ስራዎች ሳይሰሩ የትግራይ ህዝብ ጸርጸር ያለ ወይም ደግሞ ኮምፕሌን እያደረገ መሪዎቹን እየገፈተረ ከትግራይ እንዲያስወጣ ትግራይ ያለ ጀነራል ያለ ፖለቲከኛ እንድትቀር እንደ ፕላን ሶስተኛ የተያዘ ይመስለኛል ሳስበው። አሁን የሚመጣውም ሌላ ሰው ሲመጣ አብይ ነው ዋናው። የአሳ ግማቱ ከወደ ራሱ ይባላል። የኢትዮጵያ ችግር 4 ኪሎ ነው። አብይ እስካለ ድረስ የትግራይ ጉዳይ ይፈታል ብዬ አላስብም። አብይ በፖለቲካም በምንም የትግራይ ሉዓላዊ ግዛት አያስመልስም፣ የትግራይን ተፈናቃይ አያስመልስም። በሚመለሰው መንገድ ይመለሳል። ግን ትግራይ መጠንቀቅ ያለባት የጌታቸው ብልግና ጥግ ድረስ ስለደረሰ መቶ ፒፒ ሆኖ ተቀላቅሏል። ከአሁን በኋላ ግን የሚያረጉት ያሉት አካሄዳቸው የትግራይ ጀነራሎች የትግራይ ፖለቲከኞች ወደ አዲስ አበባ እየጠሩ የትግራይ ህዝብን መከራ ባለመፍታት ከህዝባቸው እንዲነጠሉና ድሮ በድሮን ሲያሳድዷቸው የነበሩትን መሪዎች እንደገና በዚህ ደረጃ ከትግራይ መግፋት ነው የሚል ጥርጣሬ ያለኝ፣ ማስወጣት ነው የሚል ጥርጣሬ ያለኝ። በተረፈ ግን አሁንም አንድ ፌቨር ጠይቃለሁ። ይሄ አውዲዮ ዩቲዩብ ላይ ከተለቀቀ ጌታቸው የተናገራቸውን በአብይ ላይ በፌደራል መንግስት ላይ የተናገራቸውን ንግግሮች በክሊፕ እየቆረጣችሁ በሁሉ ቦታ ላይ ልቀቁት። በሁሉ ቦታ ላይ ኤቭሪዴይ ሰላም እንዲያጣ እንቅልፍ እንዳይወስደው አብይም እንዲጠራጠረው እንደዚህ ያደረጋችሁ የጌታቸውን ውርደት ግብአተ መሬቱን ማፋጠን አለብን። ለምን የትግራይ ህዝብ ያ ሁሉ መከራ ከፍሎ ዛሬ የአብይን ጆኖሳይድ ወይም ደግሞ አብይ ያደረገውን ወንጀል ለማጽናት ትግራይ ተወካይ ያላት በሚል እዛ በማይገኝ ባልሰራው ስራ ላይ ግምገማ ላይ ተገኝቷል። ባልነበረው ትናንት ከትግራይ መጥቶ ዛሬ ስብሰባ ላይ አለ። ይሄ ለፎቶና ለቲቪ የተሰራ ፕሮግራም ነው። ግን እኛ መስራት አለብን። እያንዳንዱ ክሊፖችን የድሮዎችን ማምጣት በጣም ጠቃሚ ነው። ወደፊት ለፊት እያመጣችሁ በፌስቡክ በዩቲዩብ እና በቲክቶኮች ልቀቁት። የትኛው ጌታቸው የእነዚህ ደጋፊዎቹ ሊቀበሉ እንደሚፈልጉ ማሳየት መቻል አለብን። ሁለት ጌታቸው ነው እየታያለው። አመሰግናለሁ ኤድመንድዬ፣ በጣም እንደ ሁሌ ጠንክር። ትግራይ ትስር። ጨርሻለሁ። ቴንክ ዩ በጣም ጥሩ ፖይንት ስላነሳሽ ነው። አንዳንድ ሰዎች ደግሞ ኬትም ይሁኑ በእርግጥ ከዚህ ነን ከዛ ነን ይላሉ። በእርግጥ እነሱን እንግዲህ
እኛ አጣርተን የምናስገባበት ነገር የለንም። ግን ለማንኛውም ራያ ነኝ እንደርታ ነኝ እንትና አጋሜ ነኝ እንትና ነኝ የምትሉ በሙሉ ያው መማር አለባችሁ። ዝም ብሎ በመሳሌ እንደሳሌም ፖለቲካ ይሰራል። ተማሩ፣ ዝቅ በሉ፣ እወቁ። ዝም ብሎ የፖለቲካ መጫወቻ አትሁኑ። አንዳንድ ጊዜ ውጭ ያለው ላይ መዋል የሚገባንን ኤነርጂ ውስጥ ያላችሁት የፖለቲካ ሀሁ በደንብ በትክክል ያልተረዳችሁት ላይ ጊዜ ማጥፋቱም አድካሚ ሊሆን ስለሚችል ኦኬ መስሏችሁ ነበር። ጌታቸው በአካባቢው በምናምን ውሸቱ ነው። ስለዚህ ያንን በትክክል እንድትረዱ ነው። አይ ቲንክ ጄስ ለንስሐ ነው የመጣው። ተመለሰ ከሆነ ይቀጥል። አዎ ንስሐ መግባት ፈልጋለሁ። እድሉን ስለሰጠኝ በድጋሚ በጣም አመሰግናለሁ። እኔ እኮ የቲፒኤልኤፍ ተላላኪዎች ምን አይነት ድንቁርና ውስጥ እንደገባችሁ ምንም ሊረዳኝ አልቻለም። እኛ እያልን ያለ ነው የትግራይ ህዝብ እንደዚህ አይነት ተረት መስማት ሰልችቶታል። የማይመለከትንን 3-4 ጦርነት ነው ያሳለፍ ነው። ጦርነት አያስፈልግም ትግራይ ውስጥ ዳግም ከኤርትራ ጋር ሆነን ከአማራ ጋር ሆነን ምናምን ጦርነት የሚካሄድ ትግራይ ውስጥ አንድም ጦርነት አያስፈልግም። አንድም ነገር ትግራይ ውስጥ እንዲተቆስ አንዴ ያዳምጥከኝ ጄስዬ ጎበዝ። እኔ እኮ ችግር የለም እኔ ታውቃለህ አዳምጣለሁ። እየተደማመጥን አንዳንድ ጊዜ ጎበዝ እድሉን ስለሰጠኝ መጀመሪያ ላውራ እኮ ላመሰግንህ ነው እኮ። አዳምጠኝ ጄስ አዳምጠኝ። ሞዴሬተሮች አንዳንዴ ናቸው ሚዩት ያደረጉ። እኔ አይደለሁም፣ እኔ አላረግም። ሚዩትና ሪሙቭ አለቃ አሉ እዚህ። ለአንተ ጥያቄ ጄስዬ እረዳለሁ። ኦኬ አንዳንድ ጊዜ ምን አለው ትምህርት ቤት ውስጥ አንዳንድ ተማሪ ቶሎ ይረዳና ወደፊት ይሄዳል። በኋላ አንዳንድ ያልተረዳ ተማሪ 10 እጁን እያወጣ ኖ ቲቸር አይ ሃቭ አ ኩዌስችን ይላል፣ ይጠይቃል ደጋግሞ። እና አንዳንድ ተማሪዎች ክፍል ውስጥ ያሉ ይሰለቻቸዋል። ወደፊት እንሄድ እንጂ ለሱ ብለን ወደኋላ አትመልሰን ይላል። ኦኬ ሁሉንም እንደ ስታቱሱ እንደ ጭንቅላቱ አረዳድ መታገስ ጥሩ ነው ላለው በዛ መጠን ብንታገስህ እመርጣለሁ። አንዳንድ አይ ነው ገብቶኛል። ሐሳብህን ከሞላ ጎደል ተረድቻለሁ። ነፃ እናውጣ ብለው አፋር ውስጥ መሳሪያ የታጠቁ ወጣቶች እንዳሉ ሰምተሃል ጄስ? ምን አልከኝ? ነፃ እናውጣለን ስልጣን እንይዛለን ብለው አፋር ውስጥ መሳሪያ ያዙ ወጣቶች አልሰማሁም። ምን አልከኝ? አንዳንድ ነፃ እናውጣለን ብለው አፋር ውስጥ መሳሪያ የያዙ ወጣቶች አይተሃል ወይ? የአፋር ወጣቶች ኖ አንዳንድ በመሳሪያ ስልጣን እንይዛለን ህወሓትን እንጥላለን ብለው መሳሪያ የያዙ ወጣቶች አይተሃል ወይ? አላየውም። ካየህ ትቃወማለህ አይደል? ለምን ነው የምቃወመው? የትግራይ ህዝብን ነው የምደግፈው። እኔ ቲፒኤልኤፍ በመሳሪያ አይደል እንደመጣው። እኛ እኮ መሳሪያ ያስፈልግም ነው የምንለው እኮ። ስለዚህ መሳሪያ የሚይዘውን በሙሉ ትቃወማለህ ማለት ነው አይደል? እሺ ጄሲ ነው ያው ኦኬ ነው ወይ ጊዜ አናጥፋ። ብዙ አንዳንድ ጊዜ አድካሚ ነው። ሁሉም ላይ ጊዜ ካጠፋን ታፍ በእርግጥ ያው እኔ ደግሞ የብሔር ብሔረሰቦች ድምፅም ስለሆንኩ ይመስለኛል አንዳንድ ጊዜ ሁሉንም እኩል ለማስተናገድ ብዬ ነው። እሺ ሌላኛው ወንድማችን ጄስ 33 አለሁኝ ለሷ ልመልስላትና ቅድም ጥሩ ትምህርትን የሰጠች ምሪንዳ ችግር የለውም። ስለ ትምህርቱ እንዲሞት እውነት ፍትሃዊ ይሁን፣ ሞዴሬተሮችም ፍትሃዊ ይሁኑ። እግዚአብሔር ያውርድ። እኔ ፍትሃዊ እንደሆንኩ ጥርጣሬ አለብህ እንዴ? እኔ የለብኝም። አይ ሞዴሬተሮቹን እያወረዱኝ ነው። ቅድም ማን ያወረደ? ራስን እኮ ወርድ ሄድከው። ጌታን እኔ አልወረድኩም። ኔትወርክ ፉል ነው። እኔ አይ በስነ ስርዓት አውርዶ ከሆነ አላ ለምንድን ነው ራያ ለምን ትግራይ ብለህ አልገባህም?
አይ እኔ መጀመሪያ እኔ ነገር በነገራችን ላይ መጀመሪያም ራሱ ጂጂ ራያ ጂጂ 33 ራያ ብዬ መጀመሪያም ራሱ ከድሮም ጀምሮ እውነት ስሬስሊ እኔ ራያ የአማራ ነው የኦሮሞ ነው የትግራይ ነው? እኔ ትግራይ ነኝ። የትግራይ ራያ እንደሱ ይባላል። ራያ የአማራ ነው የኦሮሞ ነው ወይስ የትግራይ ነው? የትግራይ አይ የትግራይ ነኝ እኔ ትግራዋይ ነኝ። አንተ ስላንተ አይደለም ማወራው። ራያ እንደ መሬት ራያ መሬት የኦሮሞ ነው የሚለው አሉ፣ የአማራ ነው የሚለው አሉ፣ የትግራይ ነው የሚለው አሉ። አንተ የቱ ነህ? የማን? ኦኬ መሬቱ ነው። እኔ አላቅም እኔ ደግሞ እንደኔ የለውም መሰለኝ። አስገባኝ ባመልሰህ። እሺ ራያ ጥያቄ ግልጽ ነው ካልሆነ ልድገመው። ግልጽ ነው። ራያ ለአንዱ መሬቱ ኦሮሞ የኔ ነው ይላል፣ አማራ የኔ ነው ይላል፣ ትግራዋይ የኔ ነው ይላል። አንተ የማን ነው ትላለህ? መሬቱ የራያ ነው። የኦሮሞም የትግራይም የኦሮሞም የትግራይም የአማራም አይደለም። የራያ ቦታ ነው። ስለዚህ አንተ ራያ ከትግራይ ልዩ ነው ብለህ ነው የምታስበው? አይ አሁን ባለው በተከለለው የትግራይ ነው ብለን ነው የምናስበው። ግን የራሱ